የገገመ ነው የሚባለው በአራዳው ቋንቋ ገግመዋል። በቃ አይሰማህም። ገልጠ ብታሳየው ቤተክርስቲያንን ብላለች ብትለው ተወግዟል መጽሐፉ ብትለው አይሰማህም። ከክብሩ አንጻር ነው የሚያየው። ከረጅም ጊዜ ከሚያውቀው ነገር አዲሱን መቀበል ይከብደዋል። ከዛ ጋር መኖር ነው የሚሻለው። የሆነ አዲሶቹን መጠርጠር ይሻላል። አሁን የመጣው እውነት አሁን የተገለጠ ያለው ይሄ ቲክቶክ ላይ የመጣ ያለው ነገር እውነቱ ባይተው አዲስ አይደለም። አንተ ጋር ሲደርስ ነው አዲስ የሆነው። ሰሞኑን ስለሰማህ ነው እውነቱ አዲስ ነው እያልኩም አይደለም። አንተ ከሰማኸው ቀን ጀምሮ ነው ያው አዲስ የሆነብህ። ግን አዲስ ከሰማው እውነት ይልቅ እሱ ቤት የኖረው ሐሰት ይሻልና አሁን በጣም ሙግቱን ከባድ ያደረገው የወንጌል አገልግሎቱን በጣም እንደዚህ ዳገት ቁልቁለት ያደረገው ነገር ምንድነው? ሰውየው እስኪገባው አይደለም ልቡ የደነደነው። ቢገባውም አይ ነው ገብቶኛል፣ እዚህ ጋር ያልከው ነገር ልክ ነው፣ እግዚአብሔርም ቃል እንደዛ ነው የሚያስተምረው፣ ሐዋርያትም ትክክል ነው እንደዛ የሚሉት፣ ጥቅስም አለህ፣ የአባቶችም ትምህርት እንደዛ ይደግፋል። ግን አልሰማህም። እስኪ ምን ታመጣለህ? with my pride ወደ ከነኩራቴ ያው ክብር ልለው አልችልም ክብር አይደለምና ከነኩራቴ ወደ ሲኦል ገባታለሁ እንጂ አንድ ጴንጤማ ከቤተ ክርስቲያን ጋር ተባብሮ እኮ ነው። ደግሞ የግፉ እኮ አምስቱን ሰሎች ከቤተ ክርስቲያን ጋር ተባብረን ነው እዛ ቤት የሞገት ናቸው። ይሄው አንተ ቤትም እኮ እንደ ብቻ የሚል አስተምሮ አለ። እምነት ብቻ የሚል ክርስቶስ ብቻ የሚል ስራ ለድነት አይደለም የሚል ይሄው ቤተ ክርስቲያን ከአንዴም 3 ያተመችው መጽሐፍ አለ። አልሰማህም። ስለዚህ ብትተባበር ከቤተ ክርስቲያኑ ጋር ብትተባበር ከሐዋርያት ጋር ብትተባበር ከኢየሱስ ትምህርት ጋር ብትተባበርም አይሰማህም። በቃ አትልፋ ነው። ገብቷል? ይሻለኛል፣ ሲኦል ይሻለኛል። ጉዳዩ የክብር ጉዳይ ነው እንዳለው ያው ክብር የለም እዛ ውስጥ፣ ውሸት ውስጥ ክብር የለም። ኤኒዌይስ ነገሩ ራፓፕ ለማድረግ ይሄ ሁሉ መረጃ ፈሶ ዛሬም እኔ ጓደኞቼ ቤተሰቦቼ እጅ ላይ ቤት ውስጥ አየዋለሁ ይህን ምስል። አይሰማሁም ሰዎች። በመንበሩ የተቀመጠ ሚካኤል በሚል ደግሞ የቀጠለ ደግሞ ሌላ ደግሞ ጀነሬሽን አለ። የሚቀመጥ መልአክ የለም። መጀመሪያ መንበር ያለው አንድ መንበር ነው ያለው። 2 መንበር በሰማይ ቤት የለም። መልአክም ባለ መንበር እግዚአብሔርም ባለ መንበር የለም። እንዴት አትጠይቁም? ይሄንን እንዴት መልአክ መንበር ይኖረዋል? እንዴት ዙፋን ይኖረዋል? መቀመጥ ነው እንዴ መልአክ ስራ? መልአክ ማለት ምንድነው? መልእክተኛ አይደለ እንዴ? ተቀማጭ መልእክተኛ አለ እንዴ? አይደል? የለም፣ እንደዛ አይደለም። ስለ አንድ ዙፋን አለ። ራእይም ላይ የሚለው እንደዛ ነው። አንድ ዙፋን እንዳለ ነው የሚናገረው። በላዩ ላይ ተቀማጭ አለበት። እሱም እግዚአብሔር ብቻ፣ ሌላ ተቀማጭ የለም። ሌላ መንበር የለም። እኛ ቤት እኛ ክርስቲያኖች ጋር ማአት መንበር የለም። አንድ መለኮት የሆነ እግዚአብሔር ብቻ የሚቀመጥበት መንበር እንዳለው ነው። ያው መንበር ስንል የሆነ ሰውዬ በአናጺ ቤት የሰራው ምናምን እያለም ስለዛ አይደለ፣ ስለ መንግስት ነው እያወራ ያለው። ኤኒዌይስ በዚህ ጉዳይ ላይ ማስፋት በጣም ይቻላል። ቅድም እንዳልኳችሁ በጣም ቀልድ ስለሆነ ይሄንን ነገር በዚህ መልኩ ልናቀርበው ተገደናል እንጂ እኛ አይደለንም። ይሄው አንዱ ከአንዱ ጋር ሲበሻሸቅ የሳለው ስዕል እንደሆነ ሪቪል ያደረግነው። ቀጠለችና ቤተክርስቲያኒቷ ራሷ ይሄን ነገር እንዴት በምን አይነት መልኩ እና ከምን ተነስታ እንደሆነ ፍትሐተ ነገሥትን ጠቅሰው እዛ ላይ እንግዲህ ድምጻቸው የምታደምጧቸው ሰዎች ጠቅሰው ይሄ ነገር ሮንግ መሆኑን በማስረጃም ምክንያታዊ በመሆንም ቢገልጹም የሚሰማቸው የለም። ስለዚህ ዶክተር ብትሆን አትሰማም። ቤተክርስቲያኒቷ ራሷ ብታወግዘው አይሰሙህም። ቤተክርስቲያኒቷ ይሄኛው መጽሐፍ እንዲህ ስለሆነ እንዲያርገው who cares? ማንም አይሰማም። የኖሩበት ጣጣው ነው። ገባህ? ለነሱ ጣጣ ነው። ይሄ ጣጣው ምን ያመጣል መሰለ? ኦኬ እንዲህ ከሆነ ስለዚህ ገብርኤልስ የተባለው ስዕል እንዴ ሮንግ ቢሆንስ የሚል ትውልድ ሊነሳ ነው። ገባህ? አሜን ካሉ ቤተክርስቲያኒቷን ከተባበሯት ተወዳጊን የት ያውቁታል? ሜሉስን ላይሰሙት ይችላሉ። ግን ቤተክርስቲያኒቷ እንግዲህ አንቺ ካልሽ መቼስ ምን ይደረግ ብለው የሚካኤልን ስዕል ያወጡ ቀን ችግር ይፈጠራል። ምን ይፈጠራል? የገብርኤልስ ሚል ደግሞ ሌላ ሰው ይመጣል። በዚህ አይነት እንግዲህ የገብርኤልም ስዕል ልክ ላይሆን ይችላል። የገብርኤል ደግሞ ከሌልና ከሌ ተጣልተውስ ቢሆን ነገር እየወለደ ይመጣል። ወንጌል አማኞች እውነታቸው ከፍ እያለ ጌታቸው እየታወቀ እሱ እየከበረ ሌላው ዝቅ እያለ ይመጣል። ገባ? ሌሎች ዙፋኖች እየተገለበጡ ኢየሱስ ብቻ እየነገሰ ስለሚመጣ ገባ? ጣጣው በሚካኤል የሚያቆም ስላልሆነ ሁለቱንም ውሸቱንም እውነት ያሉ እነሱ ናቸው እውነት ያሉት። አሁን የመጣውንም አዲሱን ስዕልንም አያይዘው የሚቀጠሉም አሉ። አይ ብለውም ደግሞ የድሮውን ስዕል አንጥልም ያሉም አሉ። የድሮውን ስዕል ስለጣላችሁም ባይደወይ ምንም በህይወታችሁ ላይ የሚለወጥ ነገር የለም። ድሮም ልታንጠለጥሉት አይገባም ነበር። ዛሬም ቢሆን ስለጣላችሁት የተለየ ነገር የለም። እናንተ ቤት ኢየሱስ የተሰቀለው ኢየሱስ ሲነግስ ነው እናንተ ቤት ሰላም የሚመለሰው እንጂ የሆነ ስዕል ስትሰቅሉ አይደለም። አያችሁ? የተሰቀለውን የክርስቶስን ማንገስ በህይወታችሁ ስላልፈለጋችሁ እሱ በቤታችሁ ከፍ ስላላለ ሌላ የሚሰቀል ነገር ፈልጋችሁ ገዝታችሁ ገንዘባችሁ አምጥታችሁ ሰቀላችሁ። አይ ይሄ ነው ችግሩ።
ሰው በክርስቶስ መሰቀል በዛ ፍሬ በዛ ውጤት በዛ ምክንያታዊነት በዛ ቤዛነት ካልተማመነ ካላረፈ ሺህ ነገር ቤቱ ቢሰቀል ምንም ለውጥ አያመጣም። ትሰቅላለህ፣ ነገ ደግሞ እንትናን ስዕል አውርደህ ትሰቅላለህ። የድሮን የሚካኤል አውርደህ አዲሱን ብትሰቅል ለውጥ አያመጣም። ያንተ ረፍት ያለው በተሰቀለው ኢየሱስ ነው እንጂ በተሰቀለው ሚካኤል አይደለም። ሺህ የሚካኤል ስዕል ብትሰቅል ገባ? ምክንያቱም የተሰቀለው ያንተ ጠባቂ ነው፣ ያንተ ረዳት ነው፣ ያንተ አዳኝ ነው። ይሄኛው ግን አንተ ነህ ረዳቱ። አሁን ቤተ ላይ የሰቀልከው ሚካኤል አንተ ነህ ረዳቱ። ታውቃለህ አይደል? ባይደው ስዕል መስገድ ቢችል ኖሮ ስዕሉ ነበር ለአንተ መስገድ ያለበት፣ አንተ አይደለም ለስዕሉ መስገድ ያለበት። ለምን አትለኝም? ከብዙ አደጋዎች የጠበቅከው አንተ ነህ። ከሌባ ከመዘረፍ፣ ከሸረሪት ከመወረር፣ ከአቧራ ከመደፈር ያተረፍከው ባለውለታው አንተ ነህ። አንተ ነህ ለረጅም ጊዜ የተንከባከብከው፣ እያወረድክ እየጠረክ የሰቀልከው ገባ? ቦታ የምትመርጥለት አንተ ነህ። ስለ አንተ ነህ ባለውለታው። እንግዲህ እውነታውን እንነጋገር ከተባለ ስለዚህ ሰዎች አት ኤንድ ኦፍ ዘ ዴይ ልባቸው ስለደነደነ መጨረሻው ላይ ቪዲዮ ላይ እንዳሳየኋችሁ ሰው ያለቀ ነው ስዕሉ እያለ አንድ ሰውዬ በጠበቡ የሚስለው ስዕል ይሻላቸዋል። ቆይ አልጨረስኩትም፣ ቆይ አንድ ጊዜ ጠዋት ላይ መጥተው አልደረሰም እንዴ ብለው ፒክ የሚያደርጉት ስዕል ይሻላቸዋል። ሰዎች ያበጃጁት ቀለም ገዝተው በጠበጥብጠው እንትን አይዲያ አጋጭተው የሰሩት ነገር ይሻላቸዋል። የሚነካ ነገር ይሻላቸው። ሁሉ ጊዜ አይታችሁ እንደሆነ እዛ ቤተክርስቲያን ውስጥ ለእያንዳንዱ መንፈሳዊ ነገር መንካት ይፈልጋሉ። ገባ? ሲዳስሱት ይሻላቸዋል። መካከል የሚዳሰስ ነገር ካልገባ እምነት ራሱ ቢሆን አይጠማቸውም። እምነት ራሱ በአፈር መልክ መጥቶ ሲቀባቡት ነው ደስ የሚላቸው። መነካካት ይፈልጋሉ። አይ ስጋዊነት አለ እዛ ቤት። መንፈሳዊ ሶስቱም ግን እንደሱ አይደለም። ማታየውን ነገር ነው እምነት የሚያስረዳህ እንጂ የምታየውን ነገር አይደለም የሚያስነካ። ዳትሴት እምነት ግን እዛ ቤት የሚነካ ነው። የሚነካ ሁሉ ነገር የሆነ ነገር መንካት አለብህ። የሆነ ሰው በመስቀል ሊነካ ይገባል፣ ወይ አንተ አፈሩ ልትነካው ይገባል፣ ወይ ውሃው ሊነካ ይገባል። በጸበል መልክ ተረጭቶ የሆነ መነካካት ይፈልጋል። የቶማስ መንፈስ አለ እዛ ቤት። የሆነ እጁን ካላስገባ ካልዳሰሰ ምናምን አያምንህም። ኖ ይሄ ደግሞ ምንድነው የሚያሳየው መሰል ከነባር ሰይጣን ጋር ያለ ከነባር የሐሰት ትምህርት ጋር ያለ ቁርኝነት፣ ወዳጅነት ነው። ለአዲስ ትምህርት ያለ ደንጋጣነት። አዲስ ትምህርት ማለት ለነሱ ነው። ቅድም እንደተናገሩት ትምህርቱ አዲስ ሆኖ አይደለም። ከሰሙት ቀን ጀምሮ አዲስ ነው። እንደዚህ አይነት ነገር ሰምተው አያውቁም። እነሱ የሚያውቁት የተሰቀለው ሚካኤል ቤታቸውን ሰላም እንደሚሞላው፣ እንደሚያተርፏቸው፣ እንደሚጠብቃቸው ነው። ሪያሊቲው ግን እነሱ ናቸው የዛ ቤት ጠባቂ። እነሱ ናቸው የሚካኤል የስዕሉ ነው ማወራችሁ። እኔ የመልአኩ አላልኩም። የስዕሉ ጠባቂ ሪያሊቲው እሱ ነው። ባይ ዘ ዌይ ልንገር፣ የሚካኤልን ስዕል አውርደ ደግሞ የኢየሱስን ስዕል ብትሰቅልም እሱም አይጠብቅም። ባይ ዘ ዌይ ይሄ ደግሞ ሊያስደነግጥ ይችላል። እንግዲህ ከነካካውት አይቀር ቅድም ነግራቸዋለሁ። የመጀመሪያ ዲግሪን በሚካኤል ላይ የሰራሁት አውርደህ የኢየሱስ ስዕል የሚባለውን አውርደህ የሚካኤል የሚባለውን አውርደህ የኢየሱስ ስዕል የሚባል ብትሰቅልም እሱም አይጠብቅም። ኖ አይደለም። ወንጌሉ ነው፣ ትምህርቱ ነው አንተ ቤት መግባት ያለበት፣ ስዕሉ አይደለም። ስዕሉ ልታስተምርበት ትችላለህ። የክርስቶስን መከራ የነበረውን በምድር ላይ የነበረውን ህይወት በዛ ውስጥ በስዕሉ ውስጥ ልታንጸባርቅ። እኛ የስዕል ጠላቶች አይደለን፣ ባይ ዘ ዌይ የአርት ጠላቶች አይደለም። ትምህርት ለማስተማሪያ ሲሆን ምንም ችግር የለብንም። ትምህርት ለማስዋቢያ ለዲኮሬሽን ሲሆን ምንም ችግር የለብኝም። ግን ያልተጨረሰው ስዕል ተጨርሶ አልቋልና ውሰድ ተብዬ ከፍዬ ወስጄ ስሰግድለት ግን ወይም ስገድለት ስትለኝ ግን አልሰማ። ስለዚህ ስዕሉን ስለቀየርከው በኢየሱስ በተባለ ስዕልም የለም መጀመሪያ ያየውም የለም። በዚህ ዘመን ባለ ሰዓሊ የታየ ኢየሱስ የለም። በዚህ ዘመን ባለ ፎቶግራፈር የታየ ኢየሱስ የለም። በወቅቱ የነበሩት ያዩት ደግሞ በስጋ ያዩት ደግሞ አልሳሉትም ወይም ፎቶም አላነሱትም። ስለዚህ ስዕሉ ቢሰቀል አይደለም የኢየሱስ ራሱ ስዕል ቢሰቀል በአንተ ቤት ለውጥ አያመጣም። እንግዲህ በጣም ልትደነገጥ ትችላለህ። አንተ ቤት ለውጥ የሚመጣው ኢየሱስን ልብህን ከፍተህ ስትቀበሉ ስታስገባው፣ አንተ የህይወቴ ቤዛነህ፣ መሪነህ፣ አዳኝነህ፣ የራራህልኝ ያዘንክልኝ አንተ ነህ ስትለው ያ እዛ ውስጥ ለውጥ ይመጣል። ስታምነው፣ ስትቀበለው፣ ስትቀባባው አይደለም። ስለዚህ ብራዘር አሁን እየተናገርኩ ራሱ ከነ ማስረጃ ከቤተ ክርስቲያን ጋር ሆኜ እየሞገትኩ ራሱ ከአንተ አዲስ ከሰማሁት ወንጌል ግን ነባር እውነት አሁን የኖርኩበት ዛሬ አንተ የምታናንቀው ዶክተር ዘበነን ጨምሮ አውጡ ያለው ጣሉ ያለው ስዕል ይሻለኛል። በቃ እንግዲህ ዶክተር ዘበነን ብትሏቸው እሱ ግለሰብ ነው ምን ሊሏችሁ ነበረ። አሁን ጣጣ የሆነባቸው ቤተክርስቲያኒቷን በራሷ አጌንስት ሆና አስወርዳቸዋለች። ይኸው እኔ እዚህ የምኖርበት ከተማ ውስጥ የነበረውን ይህን ስዕል ሰቅለውት ነበር። አሁን አውርደው በአዲሱ በትረ መንግስት ላይ ነው በትሩ ላይ ተቀመጠ ባሉት ወይም ዙፋኑ ላይ ተቀመጠ ባሉት ሚካኤል ተክተውታል። አይሰሙህም ነው የምልህ። በቃ
ስለዚህ የሚካኤልን ስዕል ሰቀለ ቀያየርክ ስተበርን ስለሆንክ አይደለም በህይወት ለውጥ የሚመጣው። አሁንም ቢሆን የተሰቀለው ኢየሱስ ብቻ በአንተ ቤት ለውጥ ያመጣል። ሌላ የሰቃቀልከው ነገር ብራዘር አውርድ። ጠባቂነት ላንተ አልተሰጠህም። እረኝነት ላንተ አልተሰጠህም። አዳኝነት ላንተ አልተሰጠህም። ስዕል ማዳን፣ ስዕል መጠበቅ፣ ስዕል መንከባከብ፣ ስዕል መጥረግ፣ ስዕል መስቀል ማውረድ፣ ቦታ መቀያየር ተውና የተሰቀለውን ክርስቶስን ስበክ፣ የተሰቀለውን ክርስቶስን እመን። this is all I can say። ተባረኩ። ማውራት ይችላል። ዳግሻይ ጸጋ ይብዛልህ። ተባረክ። ኤርሚዬ ያላየሁት ነበር። ኤርሚዬ ሰላም ብያለሁ። ማውራት ይችላል። እሺ ወገኖች ወንድምነት፣ እሺ እንዴት ናችሁ? ሁሉ ሰላም? ደህና ነን፣ ጌታ ይመስገን። እንዴት ናችሁ? ዳግሻዬ፣ ሜላ፣ ቤኪ፣ ወንድምነት፣ ሌሎች የተቀራችሁ ኦርቶዶክሳውያን ወገኖች እንኳን ለዓመቱ አጭር ቀሚስ ለባሽ አደረሳችሁ። አሜን አሜን። እንኳን አብሮ አደረሰ። እሺ እንኳን አብሮ አደረሰን። ያው የቅዱስ ሚካኤልን መቀለጃችን ስለ አይደለም እኛ እንደ ኦርቶዶክስ በመላእክት ላይ አናላግጥም። መላእክት ክቡራን ናቸው። እንደምታውቁት በእኛ ዘንድ የእግዚአብሔር ባሪያዎች ናቸው። ኦርቶዶክስ እንደምትቀልደው እንደዛ አንልምና አጭር ቀሚስ ለባሹ ያው ይታወቃል ማን እንደሆነ። እንትን ቴላቴሊና ላዛኛ ሲባሉ የነበሩ ጣሊያኖች ተበሻሽቀው የጻፉትን ዋና የሳሉትን ስዕል እኛ ጋር አምጥተውት ነውና ያው አጭር ቀሚስ ለባሹ ያልኩትኝ ይታወቃል ማለት ነው። ተባረኩ አለው። ይቀጥሉ። እሺ አክስቴ እንዴት ነሽ? በድጋሚ ገባሽ። እሺ የተነሳው ሀሳብ ላይ ሀሳብ የመስጠት አቅም ካለሽ እንቀጥል። የተነሳ አጀንዳ ስላለ ማለት ነው። እሺ ሚካኤል ከሲኦል ያለና ሚካኤል ከሲኦል ያለና ተመልሰው አሁን በተወራው ላይ ጥያቄ አለ። ዳጊ ባወራው ላይ ጥያቄ ነው ያለሽ? ያ መጽሐፍ ቅዱስ ላይ በመዳሰስ ሰዎች ሲድኑ አይተናል። ለምንድን ነው ጥያቄ ስንቀበል መጨረሻውን እኛ አሁን ግን ጥያቄ የምንቀበልበት ሰዓት አይደለም። እታለም ርዕስ አትስጭን። ታንክ ዩ እሺ ቃል ዘተዋዱ ሰላም ሰላም፣ እንዴት ናችሁ? እሺ እንደማትሳደብ ተስፋ አለኝ። ሰሞኑን የድሮ ጥሩ ባህሪን እየተውክ ነው። እዛው ላይ ለመቆም ሞክር። መልስ ከሌለ መልስ የለኝም ብትል የተሻለ ነው የሚሆነውና እሺ አሚን ስትል ነበር። እንኳን አብሮ አደረሰን እያልክ ነበርና ሚካኤል ስዕል አለው? ፎቶ አለው? እንግዲህ መላእክት እንግዲህ ታቦት ላይ ተስለዋል አይደለ ወንድሜ? ሚካኤል ስዕል አለው ወይ ነው ያልኩት። በሚገባን እንግዲህ በክንፍ ባለው መሳል ይቻላል። እንግዲህ መጽሐፍ ቅዱሳዊ ነው ወንድሜ። ሚካኤል ስዕል አለው ወይ ነው ያልኩት። መናፍስት ናቸው። ሰው በሚገለጡት ነው የሚሳለው እንጂ ወንድሜ፣ እግዚአብሔር መንፈስ ነው። በስጋ ሲገለጥ እንግዲህ ሰው ነው እግዚአብሔር ትላለህ እንዴ ወንድሜ? አሁንም ጥያቄውን አልመለስክልኝም። ሚካኤል ስዕል አለው ወይ ነው ያልኩት። መንፈስ ነው ወንድሜ።
ስለዚህ የለውም እያልከኝ ያለው በሚገለጥበት ደግሞ በሰው ተገልጧል። ዘፍጥረት 18 ላይ ሶ የተገለጠውን ያንን ስዕል ነው የሳላችሁት? በሰው ከተገለጠ በሰው በየትኛው መሳል ትችላለህ። ምክንያቱም መጽሐፍ ቅዱስ ምን ይላል? የሳለ ሰው ሚካኤልን የሳለ ሰው የተገለጠ ስለነበረ የተሳለውን ሚካኤል ማስረጃ ስጠኝ። ምኑ ጋር የተሳለው ስዕል? በሰው እስከሆነ ድረስ በየትኛው መሳል ይቻላል። ማስረጃ አሁን ከግምት ሳይሆን ያ የተሳለው የተገለጠው ሚካኤል ዘፍጥረት 18 ተደማመጥ። አሁን ስለተገለጠው ሰው ነው የምትነግረን፣ ስለተሳለው ሰው ነው የምትነግረን። ኦኬ አሁን ዘፍጥረት 18 ላይ የተገለጠውን ያንን ሚካኤል ታሳየንና ያ ሚካኤል የተሳለበትን ቦታ ደግሞ ታሳየናለ ማለት ነው። ምክንያቱም መቼስ ኦርቶዶክስ ይሄንን ቃል እንደተረዳችሁ እስራኤላውያኖች ደግሞም በአዲስ ኪዳን አማኞች ጭምር አንተ የምታወራውን ቴዎሎጂ እንዳላቸው እናያለን ማለት ነው። ዘፍጥረት 18 ቁጥር ስንት ላውጣለህ? 1 እሺ 18 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ስር ተገለጠለት። ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው በድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ አለ። የታለ ሚካኤል? በቃ ቁጥር 19 አንድ አንብብልኝ። እሺ ቁጥር 19 ጽድቅና ፍርድን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላም ቤቱን እንዲያዝ አውቃለሁና። ዘፍጥረት እኮ ነው። አዎ ዘፍጥረት ነው እያነበብኩ ያለሁት። ዘፍጥረት 19 ቁጥር ምዕራፍ 19 ነው የሚሄደው። እዛው 19 መሰለኝ። እሺ ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሰዶም በር ተቀምጦ ነበረ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም ጌቶቹ ወደ ባሪያዎች ሚካኤል የታለ? መላእክት በሶስት ተገልጠዋል አልተገለጠም? እዚህ ጋር ጥያቄው እሱ አይደለም። ሚካኤል የታለ? ኦኬ ሚካኤል መልአክ አይደለም? የታለ ሚካኤል? ብራዘር እኮ ሚካኤል መልአክ አይደለም ወይ? ሚካኤል መልአክ ነው መልአክ አይደለም ማለት የተባልከው የተጠየቀው ጥያቄ እዚህ ክፍል ላይ ሚካኤል የታለ? እኮ መልአክ አይደለም ሚካኤል? ወንድምነት ሰላም ነው ወዳጅ ወንድምነት። እሺ ወይ ወንድምነት። እሺ የቤተ ክርስቲያኒቱ ትምህርት እየተጣሰ ነው። ኦርቶዶክስ እየተደፈረች ነው እዚህ ቤት። ምክንያቱስ ሶስቱ ስላሴዎች ናቸው ነው ብላ ያለችው። ይሄ ልጅ መጥቶ መላእክት ናቸው እያለ ነው። ቤተክርስቲያኒቱ ግን ስላሴ ነው ብላ ያለችው። ችግር የለም ወንድሜ። አሁን እሱ ላይ የሚነሳው ማላት በሰው ተገልጠዋል አልተገለጠው? ጥያቄው እሱ አይደለም ብራዘር፣ ላስታውስ። ኦኬ ዘፍጥረት 18 ላይ 19 ላይ ሚካኤል አለ አልከን አንተ ራስህ ቃል በቃል ማለት ነው። ዘፍጥረት 18 ምን አልከኝ መሰለህ? አትደረ ብራዘር እያወራሁ ነው። ዘፍጥረት 18 እና 19 ላይ የተገለጠ በሰው መልክ የተገለጠ ሚካኤል አለ አልከን። መጣን ዘፍጥረት 18 እና 19 ላይ የለም። ይሄን ክፍል ቤተክርስቲያን ወንድምነት እንዳለው እንደውም ስላሴ ነው የተገለጠው ብላ ነው የምታምነው። ስለዚህ ከራስ ቤተክርስቲያን ጋርም እየተጋጨ ነው ያለው። ምክንያቱም ይህንን ክፍል ቤተክርስቲያን መልአክ ብላ ስለማታምን ማለት ነውና የአብርሃሙ ስላሴ ብላ የምታምነውም ሐሳብ አላት። ስለዚህ የተገለጠው ሶስቱ ሰዎች ስላሴ ብላ የምታምን ቤተክርስቲያን ውስጥ ነው ያለው። ስለዚህ አሁን የተጠየቀው ጥያቄ ላይ ቆምና ማስረጃ አስጠን። ዘፍጥረት 18 እና 19 ላይ የተገለጠ ሚካኤል አለ ወይስ የለም? መልአክ ይላል። ሚካኤል መልአክ መሆን አታምንም ወንድሜ? መልአክ ተገለጠ አልተገለጠም ወይስ ወራጅ ክርክር ነው ወንድሜ? የተገለጠው መልአክ ሚካኤል ነው ወይስ አይደለም? መልአክ ሚካኤል አይልም። ስም አይልም። እሺ በሰው መልክ የተገለጠ ሚካኤል አሳየን። ቀጥል አፍጥነው። ይሄው መልአክ እዚህ ጋር አሳየው እኮ። መልአክ ሁሉ ሚካኤል ነው? እንደዛ ነው እንዴ?
መልአክ አይደለም የምትለኝ ከሆነ ችግር የለውም። መልአክ ሁሉ መልአክ አይደለም ሚካኤል ነው ወይ? እንግባባለን። መልአክ ሁሉ ሚካኤል ነው ወይ? መልአክ ሁሉ ሚካኤል ነው ወይ? ከመላእክት አንድ ነው፣ አለቃ ነው። ከመላእክት አንድ ነው ወዳጄ። አይዞ ብራዘር ተጽናና። እንደሱ እያልክ የጠየኩት ጥያቄ በጣም ሲምፕል ነው። የተገለጠው መልአክ ሁሉ ሚካኤል ነው ወይ ነው ጥያቄው። ይኸውልህ የጠየቅከኝ ምን አልከኝ መሰለህ? ልድገምልህ። የጠየቅኩህን አውቃለሁ ብራዘር፣ የጠየቅኩህን አውቃለሁ። መልስ እየጠበቅኩ ነው ያለሁት። መልስ ነው እየጠበቅኩ ያለሁት ወዳጄ። አፍጥን። በቃ መላእክት ይኸውልህ፣ መላእክት መናፍስት ናቸው። ወደ ምድር በሚመጡበት ጊዜ በሰው መላእክት ምንድን ናቸው አይደለም የተባልከው። በየትኛው መሳል ይቻላል? የተባልከውን ጥያቄ አስታውስ። የተጠየቅከው ጥያቄ ዘፍጥረት 18 እና 19 ላይ ሚካኤል በሰው መልክ ተገልጧል ብለህ ዋሸ። ዘፍጥረት 18 እና 19 ላይ በሰው መልክ የተገለጠ መላእክት አይደሉም። አትደረብ ብራዘር። ሚካኤል ከመላእክቶች መካከል ሚካኤል አንዱ መልአክ ነው አይደል? ሚካኤል ነው ብለን የዋሸው አይደል? ማን ነው ሚካኤል አልኩ? አንተ ራስህ ዘፍጥረት 18 እና 19 ላይ ቆይ፣ አትደረብ ብራዘር፣ አትደረብ ሳውራ፣ አትደረብ። ዘፍጥረት 18 እና 19 ላይ የተገለጠው ሚካኤል ነው ወይስ ሌላ መልአክ ነው? መላእክት ስም አይጠቅስም፣ መላእክት ነው የሚለው። ጥያቄ ሚካኤል ነው ወይስ ሌላ መልአክ ነው ነው ያልኩ። ኧረ ስም አልተጠቀሰም እያልኩ እኮ ነው። ሚካኤል አላልኩህም ወንድሜ፣ ስም አልተጠቀሰም እያልኩ። እሺ ሚካኤል በሰው መልክ የተገለጠበትን ጥቅስ ስጠኝ። ይኸው እዚህ መላእክት በሰው መልክ ይገለጣሉ። አልተጠቀሰም የሚልና ከዛ ራሱ ሚካኤል ነው ብሎ ይጠቅስልኛል እኮ። ሚካኤል አይደለም። ቆይ ሆልድ ኦን። ካልተጠቀሰ በምን አውቀ ነው ሚካኤል ነው እያልከኝ ያለው? ሚካኤል አይደለም የሚል አምጣልኝ አንተ። ሚካኤል አይደለም እንዴ? አንተ እኮ ነው ክሌም እያልክ ያለው። አንተ ነህ ሚካኤል ነው እያልክ ያለኸው። ቆይ ወዳጄ፣ እኔ ሳወራ አትደረብ ብራዘር። ሚካኤል ነው ብለህ ክሌም እያረክ ያለው አንተ ነህ። ኢትስ አ ቢግ ክሌም። ለዚህ ክሌም ማስረጃ ስትጠየቅ አንተ አትበለኝ፣ ከሌለ የለኝም ነው የምትለው። እኔ ስጠይቅህ አንተ እኔን አትጠይቀኝም መልሰህ። መልስ ነው ከአንተ እየጠበቅን ያለ ነው። ሚካኤል ነው ብለህ ክሌም እያረክ ያለው አንተ ነህ። ባልተገለጠበት ቦታ ላይ እኔ ሚካኤል ነው አላልኩም። ስለዚህ ላላልኩት ነገር ማስረጃ ማቅረብ አይጠበቅብኝም። አንተ ግን ሚካኤል ነው ብለሃል። ማስረጃህን አንተ። እሺ ተንኪ። አሁን ምን አልከኝ? ሚካኤል አይደለም ግን መላእክት ተገልጠዋል እያልከኝ ነው አይደለም? እየጠበቅኩ ነው ያለሁት ብራዘር። መልስ አጣ። መልስ እየጠበቅኩ ሚካኤል አይደለም ግን መላእክት ተገልጠዋል በሰው እያልከኝ ነው? መልስ እየጠበቅኩ ነው ያለሁት ብራዘር። ጥያቄው እሱ ያው ነገርኩ እኮ ሚካኤል የሚል የለም። ሚካኤል ብለህ ክሌም እያረክ ስለሆነ ክሌም ላደረግከው ነገር ማስረጃ አንጣ እየተባልክ ነው ያለው። መጽሐፍ ቅዱስም ትክዳለህ መላእክት መሆኑ እያልከኝ ነው ወንድሜ። ጥያቄ አሁን ወደ መልሱ ግባ ብራዘር፣ ወደ መልሱ እየጠበቅክ። በቃ እየካድክ እኮ ነው። መላእክት አይደለም እያልከኝ ነው። የለም እንደሌለ ማሳየት ነው አላማችን፣ ማሳየት ነው። እሺ ምን ብለህ ቅድም ዋሽተሃል? ቆይ አትደረብ፣ አትደረብ። ከሌለ አሁን አንጨቃጨቅም። የሌለው ሰው ጋር ከጊዜ አናባክን። በቃ ሰው እንደሌለህ ማሳየት ነው የኛ ዓላማ ማለት ነው። መልስ እንደሌለ ማሳየት ነው። እንድትክድ ማድረግ ነው። አትደረብ። ሶ ምን አልከን? የተገለጠው ያ ሚካኤል ዘፍጥረት 18 እና 19 ላይ እሱ ተስሎ ነው አልክ። ቆይ አንዴ ይሄው በአንደበት እኮ ሚካኤል ነው አልክ። ያን ሚካኤል ነው አልክ። ችግር የለም። አትደረብ ብራዘር ፕሊዝ። ሳውራ አትደረብ። በቃ አትደረብ። ሰው እየሰማ እሱን አትደረብ። ቴንኪው። ሰው መስማት አለበት፣ ማድመጥ አለበት የምናወራውን ነገር። እሺ ይሄ ልክ አንተ እንደምታረገው ኦርቶዶክስ እንደምታረገው በዘመናት መካከል ማለት ነው ሚካኤል ብለው እስራኤላውያኖች ስለው በቤተ ክርስቲያን ታሪክም እነ ጳውሎስን ማንሳት ትችላለህ፣ እነ ጴጥሮስን ማንሳት ትችላለህ። የአዲስ ኪዳን አማኞችን ጨምሮ በብሉይ ኪዳንም ሚካኤል ተስሏል። የሚካኤል ስዕል እንዲህ ነው፣ ለዚህ ሚካኤል ስዕል ስገዱለት የተባለበት መጽሐፍ ቅዱሳዊ ማስረጃ አስጠኝ። አመሰግናለሁ። ራሱ ቁጥር 18 ላይ ሰገዱ ይላል። እንግዲህ እዛ አንብብ። ቁጥር 18 ላይ ለተገለጠ አብርሃም ሰገደላቸው ይላል። ቁጥር 3 አንብብልኝ። መልስ እሱ ነው። አዎ እንዴ ከቃሉ አልወጣም። እሺ ሚዩት አድርግልኝ። አውጣው አንብብ። እሺ ሚዩት አድርግልኝ።
ቴንክ ዩ። የጠየቅኩት ጥያቄ ምንድነው? ለተገለጡት ለነኛ ስዕል ነው የጠየቅኩት። ኦኬ ለዛ ልክ አሁን ኦርቶዶክስ ያ ሚካኤል በሰው መልኩ ተገልጸዋልና ያ የተገለጡት ስዕላቶች ሚካኤል የተገለጡት መላእክቶች ስዕል የሚካኤል ስዕል ነው ብላ አስለው ወይ ደግሞ ገልጠው የሰገዱ ሰዎች አሉ ወይ ስለው ስለተገለጡ መላእክቶች ይነግረኛል። አዮ ስለሌለ ማለት ነው። ኦኬ በጣም ሲምፕል ጥያቄ የጠየቁ የመጨረሻ ጥያቄው እንዳልገባ አክት ለማድረግና ለማለፍ እየሞከርክ ስለሆነ ህዝቡ ግን መልስ እንደሌለ እንዲያውቅ ስለምፈልግ ደግሜ እጠይቃለሁ። አንተ ተገለጡ ላልካቸው ለነኛ መላእክቶች በስዕል መልኩ ስዕላቸው የተገለጡት መላእክቶች ሚካኤል ናቸው ብለው እደግመዋለሁ። የተገለጠው ያው እንግዲህ መልአክ ሚካኤል ነው ብሎ የሚካኤል ስዕልን አቁሞ እንዲሰግድ ያደረገ በእስራኤል ታሪክ እደግመዋለሁ፣ በእስራኤል ታሪክ የእስራኤል ታሪክ ላይ ከሌለ በቤተ ክርስቲያን ታሪክ ማስረጃ ካለ ስጠኝ ከእግዚአብሔር ቃል። ታንኪዩ። እኔ በመጽሐፍ ቅዱስ ነው። አሁንም ደግሞ እንደ ኦርቶዶክስ ምንድነው ከማንም አላወራም። ከእናንተ ልክ በእናንተ መጽሐፍ ቅዱስ መሰረት ነው ማስረጃ የማቀርብልህ። እንግዲህ እግዚአብሔር ነው ያዘዘው ታቦት የመላእክት ክንፍ ያላቸው ታቦት እንዲሰራ ነው እግዚአብሔር ራሱ ያዘዘው። ለዚህ ተሰግደዋል ወይ? ይኸው ማስረጃ ልስጥህ። ስለ ሚካኤል ነው እያወራን ያለ ነው ወዳጅ። እና በታቦት ላይ መላእክት የሉም እንዴ? ስለ ሚካኤል ነው እያወራን ያለ ነው እኮ። ታቦት ውስጥ በታቦት መላእክት የሉም? ፎከስ አድርግ። ሚካኤል ላይ ነው እያወራን ያለ ነው እኮ። ስዕል የለም ወይ ታቦት ላይ? በታቦት ላይ የሚካኤል ስዕል ነው ያለው። የመላእክት አይደለም። እዚህ ላምልክት ነው ወዳጄ። ስለ ሚካኤል ነው እያወራን ያለ ነው እኮ። ታቦት ስታወራ እኮ መላእክት አሉ እኮ። የተገለጠው ያ በሰው መልክ የተገለጠው ሚካኤል ነው እዛ ላይ የተሳለው እያልከን ያለኸው። ኢያሱ 7:6 አንድ አንብብልኝ ከይቅርታ ጋር አንድ እያልከን ያለኸው እሱ ስዕል ነው ወይ? የሚካኤል ስዕል ነው ወይ እያልከን ያለኸው? ለመላእክት እንደተሰገደ እግዚአብሔር እንዳዘዛቸው ላሳይህና እኔ ያልጠየቅኩን ለማሳየት ጊዜ ከምታባት ህዝቡ ቁጭ ብሎ እየሰማ ስለሆነ መጽሐፍ ቅዱሳዊ መሰረት አድርገን እየተከራከርን አንድ አንብብልኝ። እኔ ያልጠየቅኩን ጊዜ መባከን አታርገው። ለምን ጊዜ ታባክናል? የተጠየቅከውን አሳየው ለህዝቡ ማለት ነው። ለተቀረጸ የሚካኤል ስዕል ዘፍጥረት 18ን መሰረት አድርጎ የተቀረጸ የሚካኤል ስዕል ካለ ብሉይ ኪዳን ላይም አዲስ ኪዳን ላይ የተቀረጸ እኮ ነው ላሳይ። ያው ኢሳያስ ኢያሱ 7:6 የሚካኤል ለተቀረጸ የሚካኤል ማለት ነው ወይ? ከሚካኤል ችግር አለበት እንዴ ሰውዬው? መላእክት እኮ ነው ያልኩት። እዛ ላይ ሚካኤል ነው ወይ እኮ? ይኸውልህ ኢያሱ 7:6 አንድ አንብብልኝ አንዴ። ሚካኤል ነው ወይ? አረጋግጠልንና ሄደን እንየው። ሚካኤል ነው ወይ? የመጽሐፍ ቅዱስ ግን ምን ያህል ጠላት እንደሆናች በገይ ገደበት። ችግር የለም። ሚካኤል ነው ወይ? ሄደን እናንብበው። እንደ አንብብልኝና ከዛ በኋላ ሚካኤል ነው ወይ? እኮ ጊዜ አናባክና። ሚካኤል ነው ወይ? ሄደን ሚካኤል እናገኘዋለን። መላእክት ሚካኤል ነው ወይ? ረገጥ አድርገህ ተናገር እንጂ ሚካኤል ነው። ስለዚህ ከሚካኤል ውጪ ሌላ መልአክ ችግር የለውም እያልከ ነው አይደል? ሆልድ ኦን። አሁን ጉዳዩ ስለ ሚካኤል ነው። ሚካኤልን እናስተውልና ሌላው ነገር ቀላል ነው። ሌላው ነገር ቀላል ነው። አሁን ጥያቄው ሚካኤል ላይ ነን ያለ ነው። ሚካኤል ነው ወይ? ችግር ከሚካኤል ነው እንጂ ሌላ መልአክ ችግር የለውም። ሚካኤል ላይ ነን አሁን። ምንም በቃ ማለቃቀስ መሳቅ ምናምን አያስፈልግም። ሚካኤል ነው ወይ ብራዘር? ሚካኤል ቃል አንብብ። አይዞን መጽሐፍ ቅዱስ ብቻ ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። አለቀ። ኢያሱ 7:6 ይሄ ነው። በምን ላይ ሰገዱ? ሚካኤል ኤርሚ በምን ላይ ነው የሰገዱት? ሚካኤል ይላል ወይ? በምን ላይ ነው የሰገዱት? ሚካኤል ይላል ወይ? ለሚካኤል ስዕል ሰገዱ ይላል።
እንዲህ ነው ኦርቶዶክስ ባይዘው እንደዚህ ማለት እንደ ዘንድሮ ማለት የመዋረድ ዘመን ራሱ የመጣ አይመስለኝም። ለሚካኤል ስዕል ሰገዱ ይላል ወይ? ይኸው ለመላእክት በታቦት የመላእክት ስዕል አለ። ለሚካኤል ስዕል ሰገዱ ይላል ወይ? ከሞን ብራዘር ታቦት ላይ የመላእክት ስዕል አለ የለም? በታቦት የሚካኤል ስዕል ላይ ሰገዱ ይላል ወይ? ጥያቄ እሱ ጋር ነው። ተጨምቀሃል። በቃ ግን በቃ አሁን አንተ እኮ ነው መመለስ ያቃተ። የሚካኤል ስዕል ላይ ሰገዱ ይላል ወይ? ይኸው ለታቦት ሰገዱ ማለት ይኸው እዛ ጋር የታቦት ታቦት ማለት የሚካኤል ስዕል ነው ማለት ነው። ታቦት ማለት የሚካኤል ስዕል ነው ማለት ነው። ታቦት ማለት የሚካኤል ስዕል ነው ማለት ነው ወይ? ድፍረት ካለ አሁን ለምሮ ማትመልሰው ብራዘር የጠየቀው ጥያቄ በጣም ሲምፕል ነው። አዎ ብለህ ደፍረህ ተናገር። ታቦት ማለት የሚካኤል ስዕል ነው ወይ? ታቦት ማለት መላእክት ያሉበት ነው የተሳሉበት ነው። ጥያቄው የሚካኤል ስዕል ነው ወይ ነው ጥያቄው። የሚካኤል ስዕል ነው ወይ? ባይዘው እኛን መሳቅ ያለብን ያው እንዳትበሳጩ ስለምናስብ ግን ያንተ ንዴትህን በሳቅ እንድትሸፍነው ደግሞ እንፈቅድልሃለን። ዩካን ብራዘር በደንብ ሳቅ፣ ደስ ነው የሚለን። ተበሳጭተህ ተናደህ እንድትሄድ አንፈልግም። ጥያቄው የሚካኤል ስዕል ነው ወይ ነው ጥያቄው። አዎ የመላእክት ስዕል አለው። ስሙት እንግዲህ እየዋሸ አዎ የመላእክት እየሰማችሁ ነው። ጥያቄ የሚካኤል ስዕል ነው ወይ? ታቦት ማለት የሚካኤል ስዕል ነው ወይ? ማስረጃ አለ። ሚካኤል ምንድን ነው ወንድም? መልአክ ነው አይደል? አንተ ብራዘር ሚካኤል አትደባልቅ። ጥያቄው በዘፍጥረት 18 እና 19 ላይ በሰው መልክ የተገለጠው እሱ ምንድን ነው አልክ? ሚካኤል ነው ብለህ ነው የተጀመርከው። በታቦት ላይ የተቀረጸው የሚካኤል ስዕል ነው ወይ ነው ጥያቄው። አይደለም። ቆይ አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ። ከዛ ሚዩት አድርገህ በደንብ ሳቅ። ፈቅደንልሃል ጌታን። ይህንን ስለ አይዞ እያልኩኝ ነው። ፈቅደንልሃል። እንደ ልብ ሳቅ ብራዘር። ተናዳት ዘልቆ ሚካኤል ነው ጥላቻ ምንድን ነው? አሁን ሚዩት አድርግ ብራዘር። አሁን መላእክት እያለክ ሚካኤል የሚል ወዳጄ ሚዩት አድርግ። መላእክት አይደለም እንደ ሚካኤል ሚዩት አድርግ። መላእክት አይደለም ዳንዬ ሚዩት አድርግ። አሁን ሚዩት አድርገህ ሳቅ እኮ ፈቀድኩልህ ብራዘር። ራስህን ትንሽ ሪላክስ አድርግ። ተናዳት ዘልቆ ኦኬ። ጥያቄው ዘፍጥረት 18 እና 19 ላይ የተገለጡት በሰው መልክ የተገለጡት ምንድናቸው አለ? መላእክት ናቸው አለ። ኦኬ ከቤተ ክርስቲያኒቷ ተቃርኖ ሐሳብ ማለት ነው። ያ የሚካኤል ስዕል በዘመናት መካከል ስዕል ቀርጸው ሚካኤል ነው ብለው የሰገዱ ሰዎች አሉ ወይ ነው? የሉም። ኢያሱን ጠቀሰ። ኢያሱ 7 ላይ አለ? የለም። ብራዘር አሁንም እለምንሃለሁ፣ የመጨረሻ ልመና ነው። ሌሎች ሰዎች ጥያቄ ካላቸው ይጠይቀዋል። ከኔ ጋር ግን የመጨረሻ ነው የሚሆነው። በቤተ ክርስቲያን ታሪክ ይሁን በእስራኤል ታሪክ ውስጥ ፕሊስ ካለ ሚካኤል ተብሎ ስዕል ተሰርቶለት የተሰገደለት ሚካኤል ካለ የመጨረሻ ማስረጃ ካለ ፕሊስ ስጠን እባክህን። እሺ መልአክ ተስሎ እስራኤላውያን ሰግደዋል ለታቦቱ። አለቀ። ይሄ ነው። ኦኬ ይሄው ነው ያለው። በቃ ሚዩት ምንም ማድረግ አትችልም። ይሄ ነው በቃ አለቀ። እሺ ወንድም ነገር ማይክን ሚዩት እንዳታረገው ቃል ከኔ ጋር ታወራለህ። ምንድን ነው ያልከው? አሁን መጨረሻ ላይ መላእክት ተስሎ እነማ ሰግደዋል ነው ያልከው? እስራኤላውያን ለታቦቱ ሰግደዋል። በታቦቱ ውስጥ ደግሞ የመላእክት ስዕል አለ። የመላእክት ክንፍ አለ። የመላእክት ማለት ነው። አይ ክንፍ እግር ጥፍር አትበለኝ፣ ግልጽ አድርገህ ንገረው። የመላእክት ምን የመላእክት ይኸው የመላእክት እንዴ እኮ ምንድን ነው? እስራኤላውያን ታዲያ ለማን የሰገዱት? ታቦቱ ለታቦቱ አይዞ ቀስ ብለህ አውራ። እስራኤላውያን ለማን የሰገዱት? ለታቦቱ። የወንድምነት ጥያቄ ምን ነበረ? ለመላእክት በታቦቱ መላእክት አለ እንዴ ወዳጄ። የወንድምነት ጥያቄ ለመላእክት ነው። ልብ በሉ እና በታቦቱ ውስጥ መላእክት አሉ እኮ ወንድሜ። ኦኬ ወይት እሱ ጋር እኮ ገና ልንመጣ ነው። ቆይ ወዳጄ ቀስ በል። ቀስ እያልን የምናወጋው ቀስ እያልን የምናዘግመው። እሺ እስራኤላውያን ለማሰገዱ ነው ያልከው? ለታቦቱ
ለመላእክት አልሰገዱም ማለት በታቦት መላእክት አሉ። የተጠየቀው መልስ ለመላእክት አልሰገዱም ማለት በታቦት ውስጥ መላእክት አሉ አልኩ እኮ። ታቦት ሲል መላእክት ጭምር ነው እዛ ጋር ያለው። እሺ ለመላእክት ስገዱ ብሎ በሙሴ መጽሐፍት ላይ በአምስቱ ብሔረ ኦሪት ላይ ጌታ ያዘዘበትን ጥቅስ ስጠን። ለመላእክት ስገዱ ብሎ የሚል ማለት ነው። ይኸው በታቦት ውስጥ እንዲሳል ፈቅደዋላ። ለዛም እስራኤላም ለታቦት ተሰገዱ እኮ ራሱ እኮ ነው ያዘዘው። ታቦቱ ላይ እንሂድና ታቦቱ ላይ በደንብ አድርገን ካጸዳሁን በኋላ ትመጣለህ ማለት ነው። ታቦቱ ላይ ምንድን ነው የተሳለው? ምንድን ነው የተሳለው? ይኸው ዘጸአት 25 አለ። ምንድን ነው የተሳለው? ጥቅሱን አይደለም የጠየቁት። ጥቅስኛ ሁለት መላእክት ምንድን ነው የተሳለው? ሁለት የክሩቤል መላእክት አሉ። ምን ሆኑ? እዛ ጋር ስዕል ነዋ፣ ቅርጽ ነዋ። አሳየኝ፣ ስዕል ብሎ የሚል አሳየኝ። እሺ ዘጸአት 25 የተሰራው የታቦት ስዕል ማለት ወንድምነት ትልቁ ላይ አድርገኝ። ኦኬ ለምን አታወጣም ስዕሉ? ትልቁ ላይ አድርገኝ። የተሳሉ ብሎናል። እስቲ እንግዲህ የተሳሉትን ሊያሳየን ነው። ኦኬ ዘጸአት 25 ምንድን ነው የሚለው? ቁጥር 18 ቁጥሩን ፈጠን እንድንል። ኦኬ ሁለቱ ክሩቤል ምንድን መላእክት ናቸው አይደለም? የተጠየቀውን ምንድን ነው የሚለው ነው ያልኩህ። አንብብ ነው ያልኩህ። ሁለቱ ክሩቤል መላእክት ናቸው አይደለም? መልስ። አንብብ ነው የተባልከው። ቁጥሩን እኮ መልስልኛ። እዚህ ጋር እየጨረስን እንሂድ። ሁለቱ ክሩቤል የተባሉ መላእክት ናቸው አይደለም? አንብብ። ያነበብኩ እኮ ነው እየነገርኩ ያለሁት። ሁለቱ ክሩቤል እያለ ያለው መላእክት ናቸው አይደለም? ቁጥር 18ን አንብበው በጌታ ስም አንብብ። ሁለቱ ክሩቤል ከተቀጠቀጠ ወርቅ ይላል። እኔ የምፈልገው ሁለቱ ክሩቤል መላእክት ናቸው አይደለም? ቁጥር 18ን አንብብ አይልም። እኔ ሁለቱ ክሩቤል መላእክት ናቸው። ይሄንም የምፈልገው ጥያቄያችሁ ቁጥር 18ን አንብበው። ቁጥር 18ን አንብበው። አይ ነው ይገባናል። ኦርቶዶክሳውያን መጽሐፍ ቅዱስ ማንበብ በደንብ ነው የሚገባው። ሐሞት እንደሆነ ይገባኛል። ቁጥር 18 መላእክት ናቸው። መላእክት ደግሞ በታቦት ላይ አለ ማለት ነው። ቁጥር 18ን አንብብ። ሌላውን ቀስ ብለን እናወራለን። አንብብ ራስህ። ያው የምፈልገው አታነብ ማለት ያው ሁለቱ ክሩቤል በቃ የምፈልገው ይሄ አይደለም። ጥያቄያችሁ አንብባ። ምንም አያስፈልገኝም። ክሩቤል እያልክ አትቁም። አንብብ ሙሉን 18 ችግር የለውም። አይዞን አንብብ። አሁን ወደ ስድብ አትምጣ። አንብብ። ምንም ማለት ክሩቤል እያልክ አትቁም ነው ያልኩህ። አንብብ ነው ያልኩህ። ቁጥር 18 እውነትን በፍቅር አድርገው። ባለፈውም ሰድበኸኝ አልሰደብኩም። ብራዘር ክሩቤል አትበል። አንብብ ነው ያልኩህ። እኔ በሰላም ነው የማወራው። ባለፈው አባቴ እናቴን ስሳደብ እኔ ሰደብኩ። አንብብ ብራዘርዬ። እኔ እናትና አባትን አልሰደብኩም። አንብብ በቃ። ጥያቄን ክሩቤል ነው በቃ አለቀ። ክሩቤል እንደዚህ ነው። ክሩቤል አስብዬ ቀጠል እታችሁ ረድ አቶ ክሩቤል ሁለተኛ እንዳይለመደ። ሁለተኛ ከተቀጠቀጠ ወርቅ እንደሚል እቀጠቀጠህ ነበር ማለት ነው። አየህ ጥሩ አድርጌ እንደዚህ ቀጠቀጣለሁ ማለት ነው። ሁለተኛ እንዳይለመድ። እሺ ሁለተኛ ሌላ ኦርቶዶክስ ካለ መግባት ይችላል። ጥቅስ እንኳን አንብቡ ስትባሉ ዳገት የሚሆንባችሁ የኦርቶዶክስ ሕዝብ ማፈሪያ ሆኖ እስኪገኝ ድረስ ራሳችሁን አደባባይ ላይ ባታዋርዱ። ቢያንስ ቤተክርስቲያኒት ውስጥ ሰዎች አሉ። ጥቅስ እንኳን አሁን ጥቅሱን እኔ አውጣው ቁጥሩን እንኳን አምጣ ብዬ አላልኩም። ክሩቤል ኪና ኩን እንኳን ለይቶ ያላወቀ ሰው እኮ ማለት ነው። እስራኤል ለመላእክት ሰገደ ይላል። እንዲህ አይነት ጣዖት አምላኪነት ተጠናውቷችሁ የጠቀሳችሁትን ጥቅስ እንኳን አታነቡም። ለዚህ ነው ማሳያ እንዲሆን ቁጥር 18 እንኳን ማንበብ አቃተው።
እና እሺ የገባችሁ ማን ነው? ከላይ ያለው ማን ልበል? መረሳ ነው መረሳ። እንዴት ናችሁ? ሰላም እያልናችሁ ነው። ከየት ቤተ እምነት ነው? እኔ ወንጌላማኝ ነኝ። አንድ ነን። እሺ ሚዩት አድርገው። ቴንክ ዩ ወንድማችን። ኦኬ ዳርክ ሆርስ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። ወረድክ? እሺ አትሰነብቱም። የውርደታችሁ ዘመን በየአቅጣጫው ነው የሆነባችሁ። እሺ ቴዎድሮስ አቤት። እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚያስ። እሺ ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ለዓመቱ የሰኔ ሚካኤል በዓል አደረሰ። አስወጣችሁኝ እኮ። እንኳን አብሮ አደረሰን። ምን የሆነበት ቀን ነው ሚካኤል? አይ እንደዚህ በዲቴል አላውቅም፣ እውቀቱ የለኝም። ታዲያ እንኳን አደረሰ ብዬ ስልህ ለምን እንኳን አብሮ አደረሰን አልክ? ቀኑ እንደሆነ ስለማወቅ ነው። ማን ነው ቀን የሰየመለት ለሚካኤል በ12 ብሎ? እኔ እንጃ፣ እሱን አላውቅም። ሁሉንም አታውቅም? ሁሉንም ለማለት ይከብዳል፣ ግን አሁን የጠየቀኝን አላውቃቸውም። በ12 ሚካኤል መሆኑን ነቢያት ወይ ሐዋርያት ናቸው የተናገሩት? እኔ የምታውቀው ነገር ካለ በዚህ ምክንያት ነው በለኝና። እሺ አይ ለምን ልሃለሁ አንተ ራስህ ነህ ማለት ያለብህ። አይ እኔ እውቀቱ የለኝም ለምን እንደሚከበር። እሺ ለዚህ ቀን ያደረሰህ ማን ነው? እግዚአብሔር። እንኳን አደረሰ ብዬ ስልህ ማን ያደረሰኝ ነው ብለህ ያልከው? እንኳን አብሮ ደረሰን አልኩ። ማን ያደረሰን? እግዚአብሔር ነው ያደረሰን? አዎ። ኦኬ የሚያደርስ እግዚአብሔር ነው ማለት ነው እንዴ? በሚገባ። ሚካኤል ሳያደርስም ያደርሳል። ተራዳርተው ነው ተጋግዘው ነው የሚያደርሱ ወይስ የእግዚአብሔር ማድረስ አንሶ ነው እሱ የሚያደርስህ? አይ መወዳደር ውስጥ የለም። እግዚአብሔር ካደረሰ ሚካኤል ደግሞ ሌላ አድራሽን ለምን ሆነ ነው? አይ ሚካኤልም ቢያደርስ እግዚአብሔር ነው የሚያደርስ። መድረስ ማለት እድሜ መጨመር ማለት ነው አይደል ወንድማችን ቴዎድሮስ? አዎ። እሺ በዛ ሴንስ ከወሰድከው እሺ። እንኳን አደረሰ ብዬ ስልህ ለምሳሌ የዛሬ ዓመት ሰኔ ሚካኤል ላይ ተብሎ በተባለበት ሰኔ 12 ቀን የዛሬ ዓመት ቴዎድሮስ ነበርክ እና ለዘንድሮ ሰኔ ሚካኤል 12 ያደረሰህ ማን ነው? እግዚአብሔር አልኩ። ይሄ ማለት እድሜ ጨምሮ እዚህ ቀን ያደረሰህ ማን ነው ማለት ነው? እግዚአብሔር። ሚካኤልስ እድሜ ጨምሮ ነው በዚህ ቀን እንድትደርስ ያደረገ? እሱም ያደርሳል ብለህ ስላልከኝ። ኦኬ አሁን እሺ እኔ ከምን ሴንስ መሰል አሁን ለምሳሌ ታመሜም ድኜ ይሆናል አይደል? አይ እየመለስኩልህ ነው። ያችኛው መልስልኝና ከዛ ቀጥልበት ማለት ነው። ሚካኤል እድሜ ጨምሮልህ ነው እሱም ያደርሳል ብለህ ያልከው? አይ ሚካኤል እድሜ አልጨመረልኝም። ስለዚህ እንኳን አደረሰ ብዬ ስለ ሚካኤልም ያደርሰኛል ብለህ ያልከው ምን ስለሆነ ነው? ያው መላእክቶችን በሚፈሯቸው ሰዎች መሀል ይሰፍራሉ ይላል። እኛን ከብዙ እኛ ላይ ከሚደርሱ ነገሮች ይጠብቁናል። ስለዚህ ሚካኤል እድሜ አይጨምርም እያልከኝ ነው? አዎ ሚካኤልማ በራሱ የሚጨምረው ነገር የለም። እድሜ አይጨምርም? አዎ እድሜን የሚጨምር እግዚአብሔር ስለሆነ እድሜ ስለጨመረልህ ነው በዚህ ቀን የደረስከው? አዎ። ስለዚህ እግዚአብሔር ብቻውን ነው ማለት ነው እዚህ ያደረሰ ማለት ነው? አዎ። አለቀ። ስለዚህ ሚካኤል ነው ብለህ እንዳትል ሌላ ቀን ማለት ነው?
እግዚአብሔር ብቻውን ያደረሰህ፣ ብቻውን የመራህ፣ ብቻውን ነው ምህረትና ቸርነቱን ያገነነልህ፣ ብቻውን ነው እስከዚህ ቀን ድረስ እንድትደርስ ያደረገኝም እዚህ ያለንን ያደረገን ማለት ነው። ስለዚህ ለአንተ እዚህ መድረስ ውስጥ ከእግዚአብሔር ውጪ ማንም ሌላ እሱም እሷም እነሱም ብለህ የምጠራቸው ሌላ አካላት የሉ ማለት ነው። ለምን? እድሜ መጨመር ስለማይችሉ፣ ጤንነት መስጠት ስለማይችሉ ማለት ነው። ወንድማችን ቴዎድሮስ እሺ፣ የምጨርሰው ካለ ጨርስና ወደሚቀጥለው እንሄዳለን። እሺ፣ ወደሚቀጥለው እንሄድ። እሺ፣ ቴንኪው። ስለዚህ አሁን ቅድም ጠይቁ ሚካኤል ምን የሆነበት ቀን ነው አልኩ፣ አላቀውም አልከኝ። በ12 ሚካኤል መሆኑን የደነገገው ማን ነው ብያልኩ፣ አላቀውም አልከኝ። ሁለቱንም ማለት ነው። ኦርቶዶክስ በሐዋርያቱና በነቢያቱ ትምህርት ትመራለች አይደል? ወንድምነህ ትልቁ ላይ ሆነ ትመራለች አይደል? የህዳር ሚካኤልና የሰኔ ሚካኤል ዓመታዊ በዓል ሲከበር በኦርቶዶክስ ትልቅ በዓል ነው አይደል? ትልቅ በዓል ነው። ይህንን በዓል መከበር የጀመረው ከስንት ዓመት ጀምሮ ነው? ከመቼ ዓመት ጀምሮ ነው? ቅድም እኮ ብያለሁ፣ እንደዚህ አይነት እውቀቱ የለኝም። አታውቀውም? ስለዚህ ሐዋርያቱና ነቢያቱ ይህንን በዓል አልሰሩም፣ አልደነገጉም፣ አልሰሩም። ስለዚህ ኦርቶዶክስ በነቢያትና በሐዋርያት ትምህርት አትመራም ማለት ነው። በዚህ አቅጣጫ የትኛውንም በዓላት ተብሎ የሚባሉ ዓመታዊ፣ ወራዊ ብላችሁ የምትሏቸውን በዓላትን አንድም ሐዋርያ አንድም ነቢይ ወንድምነህ ዳንዬ እየሰማኸኝ ከሆነ ትልቁ ላይ ሁለት ሀብታብ ድምፅ ማይክ ሚዩት ነው፣ አይሰማኝም። ያ ቴንክ ዩ ያ። ስለዚህ ዓመታዊ በዓል ወራዊ በዓል ብለው ማንም የሰየመ የለም ማለት ነው። ስለዚህ ኦርቶዶክስ በነቢያቱና በሐዋርያቱ ትምህርት ትመራለች። እያንዳንዱ ነገር መጽሐፍ ቅዱሳዊ ነው ብላችሁ የምትሉት ሁሉ በሙሉ መጽሐፍ ቅዱሳዊ ያለመሆኑ ወንድማችን ቴዎድሮስ ይሄን ነው። ህዳር 12ስ ዓመታዊ በዓል ነው አይደል? መጠየቅ እችላለሁ? ኤርሚያስ ትችላለህ። የጌታ ልደት መከበር የጀመረው መቼ ነው? አይ ስለ ጌታ አይደለም ዛሬ ርዕሱ አይደለም፣ ጥያቄ ነው። ስለ ጌታ አይደለም። ያከብሩ ነበር ሐዋርያት? ስለ ጌታ አያከብሩም። ካላከበሩ አንተ የጌታን ልደት የምታከብረው ሐዋርያት የማያከብሩትን በዓል ነው ማለት ነው። ብራዘር ሐዋርያቱ የጌታን ልደት ብለው እንደዚህ ያከብሩ ነበረ ብሎ የሚል የተጻፈ የእግዚአብሔር ቃል ላይ የለም። እኛ ታማኞች ነን ለእግዚአብሔር ቃል ማለት ነው። እነሱ የማያከብሩት ጠየከኝ አይደል? ብራዘርዬ ጠየከኝ አይደል? ጥያቄው ከገባ እሺ ቀጥል። ጠየከኝ አይደል? አንደኛ ርዕሱን ዳይቨርት አታርገው። ሐዋርያቱ የጌታ በዓል ብለው ማነው የጌታ ልደት ብለው እንደዚህ የሚያከብሩበት ቀን የተጻፈ የለም በመጽሐፍ ቅዱስ ላይ ማለት ነው። ጌታችን ኢየሱስ ክርስቶስ ግን የተወለደበት ዘመን ጊዜው ይታወቃል፣ ዘመኑ ይታወቃል። ቀኑ ኤግዛክትሊ አሁን በኦርቶዶክስ በሚባለው ነው በካቶሊክ በሚባለው ነው ብሎ የሚለውን እሱ ጋር ብንሄድ አይደለም፣ ቀኑ ያ አይደለም። ቀኑን ለማወቅ ከተፈለገ ጥልቅ የሆነ የመጽሐፍ ቅዱሳዊ እውቀት ያስፈልጋል። አንድ ሁለተኛ ታሪክንም ደግሞ ማወቅ ይጠበቅብናል። በተለይ የእስራኤልን ታሪክና የሮማውያንን ታሪክ ማለት ነው። የሮማ ቄሳሮች የነገስታቱ ታሪክን ማወቅ አለብን። ለምን የሮማ ቄሳር የነገስታት ታሪክን የጌታን ልደት ለማወቅ ምን ያገናኘዋና ብለህ ካልክ ጌታ በተወለደበት ዘመን በሮማ ላይ ቄሳር የነበረው አውጉስጦስ ቄሳር የሚባለው አለ። እሱ በነገሰበት ዘመን በዘመነ መንግስቱ የህዝብ ቆጠራ እንዲደረግ አዋጅ የወጣበት ቀን አለ። እሱን ለማግኘት የግድ ወደ ሮማውያን መድብለ ታሪክ ላይ ሄደህ ማገላበጥ ይጠበቃል ማለት ነው። አንደኛ ንጉሱም በስም ሜንሽን አድርጎታል። ጌታችን የተወለደበት ዘመን አውጉስጦስ ቄሳር በተወለደበት ዘመን ብሎ ሉቃስ ጽፎልናል። ጌታችን አሁንም ሲጠመቅም ደግሞ ጢባሪዮስ ቄሳር በነገሰበት በ15ኛው ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ ሄሮድስም በገሊላ ብሎ ይነግረናል እግዚአብሔር ቃል ማለት ነው። ስለዚህ ሜንሽን አድርጎልናል። በዘመነ መንግስቱ ጢባሪዮስ የሚባለውን ንጉስ በነገሰበት ዘመን ቄሳር ማለት ነው። ጢባሪዮስ ቄሳር በነገሰበት ዘመን ጌታ በ30 ዓመቱ በዮርዳኖስ እንደተጠመቀ ይናገራል። አውጉስጦስ ቄሳር በነገሰበት ዘመን ደግሞ የህዝብ ቆጠራ በነበረበት ወቅትና ቆጠራ ተደርጓል ብሎ የሚለውን የታሪክ መድብሉን ማግኘት ወቅትና ወቅት ስለሆነ ቆጠራ ተደርጓል ብሎ የሚለውን የታሪክ መድብሉን ማገላበጥ ይጠበቅብሃል ማለት ነው።
ስለዚህ አሁን ምንድነው ከዚህ ውስጥ የምናገኘው? ቢያንስ ቀኑ ማክሰኞ ነው ረቡዕ ነው በወርሃ የካቲት በወርሃ መጋቢት ምናምን ነገር ብሎ የሚል የተጻፈው ነው። ኤግዛክትሊ ባንናገር ዘመኑን ግን መናገር እንችላለን። አውግስጦስ ቄሳር በነገሰበት ዘመን ነው የተወለደው ጌታ ማለት ነው። ኦኬ ቀኑን ያንን ቀን ኤግዛክትሊ ለማግኘት የግድ ያንን የህዝብ ቆጠራ የተደረገበትን የሮማውያን አውግስጦስ ቄሳር ባካችሁ ዝም ብላችሁ አታስገቡ። የምታስገባቸው አሁን እንደዚህ ኤርሚያስ አብራራ፣ ግን እሱ ሊያብራራ ሲል አልፈቀድክለትም። ሐዋርያት አክብረዋል ወይስ ሚዩት አድርገው ብራዘር። እኔ መቼ አልፈቅድልህም አልኩህ? አልፈቀድኩልህም። ወንድማችን ቴዎድሮስ የምትለው ነገር ካለ ብዬ ብልህ የለም አልከኝ አይደለ? ወንድማችን ቴዎድሮስ ማይክ ክፍት ነው። ለምን አታወራም ቴዎድሮስ? እሺ ይሰማል ወገኖች? ወንድምነት አሁን ለእኔ የምታዩኝ አንተ ነህ። ሌላው ሜሎስ አልገባም፣ ዳጊሻ አልገባም። ሪፖርት አድርገው ነው። እሺ የቴዎድሮስ እንትኑ ምንድነው? ኔትወርኩ ነው ቀይ አብርቷል። ኦኬ ወገኖች ታብና ኮፒ ሊንክ ሼር አድርጉት። ግን አለ ወጣ ሜላ መጣ። አሁን ሜላ ዳግሻውን የለም የተሽከረከረ ነው ነገር Hello Kitty. Yeah. Hello Kitty. That's okay. እሺ ቴዎድሮስ ወጣ። Out my watermelon. እሺ My watermelon. Out my እሺ ቴዎድሮስ ሰምተኛል አይደል? ተቋረጠብኝ፣ ይቅርታ። ዘመኑ ይታወቃል ምናምን ብለኝ። አዎ ዘመኑ ይታወቃል። ስለዚህ አሁን አንተ ሚካኤል በ12 እንደሚውል ዘመኑስ ይታወቃል ወይ? ቢያንስ ቀኑን እንኳን ተው፣ ዘመኑ ይታወቃል። እሱን ለማለት እኮ አሁን ሚካኤል ምን የሆነበት ምን ያደረገበት እንደሆነ እውቀቱ የለኝም ብያለሁ። እውቀቱ የሌለህም በአለው ታዲያ እንደ አንድ ኦርቶዶክሳዊ ልዕልጹ ወይ እውቀቱ በሌለህ ነው በዓል የምታከብረው ታዲያ ወንድማችን ቴዎድሮስ? አዎ እሱ እንግዲህ ትልቅ ችግር ነው። ግን አዎ እኔም ሆነስት ስሆንልህ ማለት ነው። አዎ ልክ መሆንህ ጥሩ ነው። ግን እውቀቱ በሌለህ ነገር ላይ እንዴት ለምሳሌ ወርሃ ታኅሳስ 29 በኦርቶዶክስ ወይ በኢትዮጵያውያን ካላንደር የጌታ ልደት ነው ተብሎ ይከበራል። ምን የሆነበት ቀን ነው ብዬ ብልህ ያው ታውቃለህ ጌታ የተወለደበት ቀን ነው ብለህ እንደምትመስል። አዎ ሰኔ 12 የምታከብረው ምን የሆነበት ቀን ነው? ህዳር 12 የምታከብረው ምን የሆነበት ቀን ነው? ይህንን ስርዓት የሰራውትስ እነማን ናቸው? ሚካኤል በዓል ተብሎ መከበር የጀመረ ምክንያቱም ሚካኤል እንደምታውቀው ፍጡር ቢሆንም እንኳን ዓለም ሳይፈጠር አስቀድሞ መላእክት ስለተፈጠሩ በእኛ ዘመን አይደለም የሚታወቀው። ሚካኤል የሚባል መልአክ እነ ሙሴ ያውቁ ነበር የዛሬ 3500 ዓመት ላይ እና አብርሃም ያውቁ ነበር ከዛ በፊትም የነበሩ ማለት ነው። ስለዚህ ለእሱ እንደዚህ 12 ቀን ሰይሞለት የሚያከብር የነበረ ማን ነበረ ብዬ ስለ አታውቀውም። ኦነስት ስለመሆነ ቴንኪው። ህዳር 12ም የሚከበርበትን አታውቀውም? አላውቀውም። እሺ ቴንኪው። ሚካኤል ፎቶ አለው አይደል? አለው። የትኛው ነው ፎቶ? ፎቶ ሳይሆን ሴጣኑን ረግጦ እሱን አውቃለሁ። ኦኬ ላሳየ ቆይ። ኦኬ ይሄንን ነው የምታውቀው? አዎ ሰይጣኑ ይሄ ነው። አዎ ይሄ ሚካኤል ነው። አዎ ማን ነው ያየው እንደዚህ ሲረግጥ? ያው ስዕል እኮ አርት ነው አይደለ? ስዕል ስብከት ነው። ይሄ ነገር ሀፕን አድርጓል ማለትም ላይሆን ይችላል።
ረግጦት በእግሩ እንደዚህ ሳንጅ አለው 2 እጅ አለው ምናምን ማለት አይደለም። እኔ የምረዳው እንደዛ ነው። ስለዚህ አሁን እዚህ ስዕል ላይ የሚታዩት 2 አካላት ይታያሉ አይደል? አዎ 2 አካላት ይታያሉ። ስትሰግድ አንተ ለሁለቱም አካላት ነው የምትሰግደው? ለረጋጩም ለተረገጠውም ለረጋጩም ነው የምትሰግደው ወይስ ለረጋጩ ነው የምትሰግደው? ለሚካኤል ነው መረግጥ የምሰግደው። እሱማ እንዴ እዚህ እግሩ ስርስ ያለው። በጣም ጥሩ። አሁን ይህንን ጥያቄ በጥያቄ መመለስ ይችላሉ አይደል? አይ ለምን ጥያቄ ጠይቃችሁ ማለት ነው? ኖ ጥያቄ መጠየቅ አይደለም። ቅድም በገባው ልጅ አያይዤ ለመመለስ ስለፈለኩ ነው። ስለ ታቦት ያወራው ልጅ ኖ እዛ ጋር ትርቆይ። በመጀመሪያ የምትሰግደው ለረጋጩ ነው ወይ ስለተረጋጩ ነው የምትሰግደው? ለይልን ያልኩ እኔ የምሰግደው ለሚካኤል ነው። ለሁለቱም ነው የምትሰግደው? አይ ለሚካኤል ነው የምትሰግደው? አዎ። ስትስም እዚህ ጋር ትስማለህ አይደል? አዎ። ደህና ደሩ በሉ። በጣም የህፃን ጥያቄ ቴዎሎጂካል የሆነ ወሬ አታወራም እንዴ? እሺ ቶሎ ተኛ ወንድም አለ እንዴ። እናቴ የሰጡህን እንጀራ በሽሮ ድዱን ብለው እኛ ጋር መተህ እንደገና ሌላ ወደ ውይይታችን ወደ ውይይታችን እንዴ። ሰይጣኑ እኮ ብቅ አለ ካጠገብህ ማለት ነው። ሌላ የተረገጠው ሰይጣን የሚመስል ማለት ነው። ጩኸት ምንድን ነው? እሺ እንደው ነገርን ካነሳን እቹን እስቲ አብሬ ለዚህ ደግሞ ልጠይቅና ልሂድ። ነገር ያነሳዋልና ኦኬ እዚህ ጋር ምን እንደሚታየው ምንድነው? አቡነ አረጋይ ነው የሚለው። እሺ ታውቃቸዋለህ? እንደዚህ ሲባል ምናምን አውቀዋለሁ። አቡነ አረጋይ መቼ ነው የሚውሉት? እንደዚህ አይነት እውቀት የለኝም ኤርሚያስ። የለህም? ኦኬ። ከዚህ ጋር ትሰግዳለህ አይደል? ለዚህ ስዕል እሰግዳለሁ እንደ ኦርቶዶክስ። ለሰውየው ነው የምትሰግደው ወይስ ለባቡ ነው የምትሰግደው? ለሰውየው ነው። የቱ ጋር ነው ስም? ችግር የለብኝም ለመሳሙ። እባቡም ላይ ከንፈር እባቡም ላይ ቢያርፍ ችግር የለብህም ማለት? አዎ። ስለዚህ ለእባቡም ነው የምትሰግደው ማለት ነው። እባቡንም ነው የምትስመው ማለት ነው። ለእባቡ አይደለም የምንሰግደው እንዴ? እባቡን እየሳምክ እያሳየኝ አዎ እያልከኝ። አዎ አሁን ይህንን ላስረዳ እኔ በገባኝ መጠን። እሺ አስረዳኝ። እሺ በብሉይ ኪዳን ጊዜ ታቦት ሲቀረጽ 2 ኪሩቤል ምስል ተቀርጿል አይደል? እግዚአብሔር ነው እዛ ታቦት ላይ ግን የሚገለጠው የእግዚአብሔር ክብር ነው አይደል የሚገለጸው? ምንም ጥርጥር የለም። ሰው ለዛ ታቦት ሲሰግድ እላዩ ላይ ላሉት ኪሩቤል አይደለም የሚሰግደው አይደል? ነው ለእግዚአብሔር ነው። እኔ በዛ አድራለሁ ብሎ ስላለ ለእግዚአብሔር ነው። ታቦቱ ፊት አይደለም የሚሰግዱት። ታቦቱ ላይ ደግሞ የኪሩቤል ምስል አለ የተቀረጸ። ኪሩቤል ምስልም አድርግ ብሎ ያለው እግዚአብሔር ነው ራሱ። እግዚአብሔር ነው ያለው እኮ ቢለውም አሁን በአንተ አጠያየቅ ከሄድን እዛ ታቦት ላይ ሄዶ የሚሰግደው ሰው ለኪሩቤሎቹም ነው ለኪሩቤሉንም ነው ለእግዚአብሔርም ነው ማለት ነው አይደል? ኪሩቤሎች ለምንድን ነው የተቀረጹት? እዛ ላይ ጥያቄ ግን ተረድተኛል? በደም ገብቶኛል። ኪሩቤሎቹን ማነው ቀረጽ ያለው? እግዚአብሔር ነው አይደል? ወንድማችን ቴዲ ኪሩቤሎቹን ቅረጽ ብሎ ያለው እግዚአብሔር ነው አይደል? ማይክ ሚዩት ነው። ማነው? ድምፅ ጠፍቷል። ስለዚህ ምን እያለ ነው ወንድማችን? ለኦርቶዶክሳውያን ሲሰግዱ ለሰይጣኑም ነው የሚሰግዱት የሚካኤል ብለው ላሉት ሲሰግዱም ለእባቡም ጭምር ነው የምሰግደው ብሎ የሚለው ነገር ይሰመርበት ወገኖቼ። ለእባቡም ለሰውም ነው የሚሰግዱት እና ወደ ሰይጣኑ ወደ ተባለው ጋር እንሄዳለን ማለት ነው። ግን ለእባቡ መስገዱን ዳዝማተር ብለዋል። ብንስመው ችግር የለውም ብለዋል። ደግሞ ያው በቤቱ የታወቀ ነገር ነው። መሳማቸው ይታወቃል። ኔትወርክ ነው ያስወጣው።
ምናልባት ባቡን አሳልፎ ለመስጠት ይሆን የሚሰሙ I don't know. አንዱ ሚካኤል ነው ወይ ብዬ ስለው ሚካኤል በላይነህ ነው ወይ አላለኝ። እሺ ቴዲ የሞተበት ነው ወይ ነው እንጂ ያለ ሄርሚ የሞተበት ነው ያለ ያኛው የህዳር ምን የሆነበት ነው ስትለው የሞተበት ቀን ነው አለኝ። ያረፈበት ቀን ነው አለኝ። ቅዱስ ሚካኤል ያረፈበት ቀን ነው አለኝ። የሞተበት ማለት ነው። እንደዚሁ ነው። እንዲህ አይነት ትግል ነው የገጠመን። እሺ እኔ አሁን ሚካኤል እንዲለይ ነው የፈልገው። ይሄኛው ደግ አለ፣ እዚህ ደግሞ ዙፋን ላይ ተቀማ ነው ሚዛን ይዘዋል። ይሄኛው ደግሞ እንደዚህ ቁጭ ብሎልሃል። ይሄ እኮ ጣዖት እኮ ነው ወንድሞች እናቶች። ይሄ ቅዱስ ሚካኤል እኮ አይደለም። ይሄ በእውነት ለመናገር ልታፈነድድለት የሚገባ አይደለም። ቅዱስ ሚካኤል የእግዚአብሔር መልአክ መጽሐፍ ቅዱስ ላይ ስሙ በትክክል የተጻፈ እንደዚህ ዙፋን ላይ ቁጭ አድርገህ የምታስቀምጠው እሱ ጌታ ሆኖ የተቀመጠበት የለም። ወንድማችን የት አለ? ቴዲን ፈልጉን አስገቡት። እሱ በጣም ቀና ሰው ነው። ሌላው እንኳን ዝም ብሎ ጠጥቶ ሊሆን ይችላል የሚመጣው ማለት ነው። ኦኬ እንዴት ነው ኤርሚያስ? እስኪ ቆይ እናውራ 5 ደቂቃ። ምን አልከኝ ወንድምነት? ጆይ በጣም ቴዳ በጣም አሪፍ ልጅ ነው። ቴዲ በጣም እንደዚህ አይነት በቃ ኦነስት ነው። ኦነስት ነው። የሚያውቀውን ያውቃለው፣ የማያውቀውን አላውቅም ይላል። ለህሊና ያደረሰው ነው። እሺ ጠንክር። እንዴት ነህ? ሰላም ወንድማችን፣ እንደምን አለ? እግዚአብሔር ይመስገን። እንኳን ደህና መጣ። አመሰግናለሁ። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እየተነጋገርን ያለውን ሰምተሃል ብዬ አስባለሁ። ትንሽ ሰማሁና ገባሁ። እሺ ምን ሰማ? ስለ ስዕሎቹ፣ ስለ ሚካኤል ስዕል፣ ስለ አቡነ አረጋዊ ስዕል ስትወያዩ ሰማሁ። አሁን በቅርብ ነው የመጣው። ይሄ የማን ስዕል ነው? ነው ሚካኤል ነው። አታውቀውም? አላውቀውም። ስዕል በየቦታው ይሳላል እና የተለያዩ ስዕሎች አሉ። እናንተው ጋር ነው የሚሳሉት። ይሄኛው የማን ስዕል ነው? ቅዱስ ሚካኤል ነው። እርግጠኛ ነህ? ይሄ ቅዱስ ሚካኤል ነው? የቅዱስ ሚካኤል ምስል ነው። ምስል ማለት ነው። ምስል ማለት ሰው የሳለው ቅድሙ ልጅ አብራርቶልሃል። ምስል ነው ማለት እርግጠኛ በዚህ መልክ ያየው የለም፣ ግን ሰው በምናብ የሚስለው ስዕል ነው ማለት ነው በሀሳብ። ስለዚህ በምናብ የሚሳሉ ስዕሎች ናቸው የምትሰግዱላቸው ማለት ነው። ማንም ያየው አይደለም፣ ግን ያው ከሰይጣን ጋር ተዋጋ ይላል አይደለም መጽሐፍ ቅዱስ። ኦኬ። ስለዚህ በምናብ የተሳሉ ፎቶዎች እንደሆኑ ታውቃለህ ማለት ነው። መላእክት ግን እንደዚህ ጭን አላቸው እንዴ? ምናብ ነው አልኩህ እኮ። ይሄ ምስል ሰው በገባው የሚስለው ነው። አንተ ግን ለዚህ ስዕል ትሰግዳለህ። ሰው ሊረዳው በሚችለው መንገድ ያው ስግደት እንግዲህ በቤተክርስቲያናችን ትምህርት የጸጋ የክብር ስግደት ትሰግዳለህ። ችግር የለም። ስለዚህ በምናብ የተሳለ መሆኑን እያወቅህ በምናብ ለተሳለ ስዕል አንተ ሰግደህ ወድቀህ ትሰግድለታለህ። ጸሎትና ልመናም ወደሱ ታቀርባለህ አይደል? ነፍሷን ይማርና እናቴም ፎቶዋ አለ ግድግዳዬ ላይ ስማታለሁ። ስገባ ስወጣ ሁሌ ስማለሁ ፎቶዋ። አምልኮ አይደለም። እናትህማ እሳቸው እናትህ ስለሆኑ ነው። በአካል ስላገኘሃቸው ስለነበሩ በዚህ ምድር ላይ ኤግዚስት የሚያደርጉ ሰው ስለነበሩ የጠንክር እናት ናቸው። በምንም አይገናኝም። እኔም ባቃቸው እኚህ እኮ የወንድማችን የጠንክር እናት ናቸው ብዬ እላለሁ። ምክንያቱም በምድር ላይ ኤግዚስት አድርገው የነበሩ ሰው አካል የነበራቸው ሰው ሆነው ይንቀሳቀሱ የነበሩ አንተን የወለዱ ሌሎችንም እናት የወለዱ እናት ናቸው ማለት ነው። እሳቸው በምናብ አይደለም፣ ፎቶቸው በምናብ አይደለም የተነሳው። ፎቶ ቤት ወስደህ እሳቸው በህይወተ ስጋ በነበሩበት ሰዓት ላይ ወይ በቤት ውስጥ በካሜራ ያስቀረው የእሳቸው ፎቶ ነው። ልክ ነኝ አይደል? በምናብ የተሳሉ አይደሉም እናትህ። ትክክል።
እሱና ታዲያ ይሄ ምንም አይገናኝም። ይሄን ግን ይህንን ምስል ስለሆነ አይደለም። ሚካኤል አሁን የመልአክ አለቃ ሚካኤል እውነተኛው ማለት ነው። አይተኸው አታውቅም አይደል? አይቼው አላውቅም። ባየው ደስ ይለኛል። ይኸው ግን ይሄ ነው ሚካኤል ይኸው ብላ ኦርቶዶክስ ለፊት ቤት አለ አይደል? ይሄ ስዕል እንግዲህ መጽሐፍ ቅዱስ ለሙሴ ስጋ የተከራከረው ሚካኤል ይላል አይደል? መልአኩማ አለ እኮ መልአኩም ስለኔም ስጋ ይከራከራል ብዬ አምናለሁ። ኖ ስለመከራከር አለ መጽሐፉ ነግሮናል። እኛም እናምናለን። እኔ እሱን አይደለም የጠየኩህ። ሚካኤል የሚባል እኮ የእግዚአብሔር መልአክ ኤግዚስት የሚያደርግ አለ ነው ብለን አለ። ሕያው ነው፣ ረቂቅ ነው፣ መንፈስ ነው፣ መልአክ ነው። ኦኬ ፐርሰን ነው አለ ነው። ያ ግን አለ ብለን በመጽሐፍ ቅዱስ ላይ እንዳለ የሚነግረን የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል ማንም አይቶት አያውቅም። እናንተ ግን ያዩታሉ። ኦኬ ማን አለ መሰለህ? አሁን ዮሐንስ በራእዩ ላይ የእግዚአብሔር መላእክት ሲወርድ አየው፣ ከክብሩም የተነሳ ምድር በራች ይላል። እንደውም ይሄ ስዕል ያሳንሰዋል። መልአኩ በራእይ ነው ያየው። ከክብሩ የተነሳ ምድር በራች ሲልህ አስበው ምን ያህል ክብር እንዳለው። ብራዘር እሱን እኮ መላእክት ያዩትማ ማንም ያየው የለም ብዬ ስልህ፣ በራእይማ መላእክትን ሁሉ ያያሉ መጽሐፍ ቅዱስ ላይ አለ። እንደዚህ አድርጎ ስዕልና ክንፍ እንደዚህ ክንፍና ጭን እንደዚህ ሸበጥ ጫማ አድርጎ እንደዚህ አድርጎ ያየው ማን አለ ብዬ ስልህ ማንም የለም በምናምን የተፈጠረልን አልክ። ሰው በሚገባው የሚሳለው ስዕል። እሺ ሚካኤል ክንፍ አለው እንዴ? እሱንም ያው ለሰው በሚገባው መልክ ነው መላእክት የሚሳሉት እንጂ መላእክት ክንፍ የለውም ማለት መሰለህ። ዲቴል አሁን መናገር ይከብዳል። ክንፍ አለው፣ አይን አለው፣ እግር አለው። ሚካኤል ክንፍ እንዳለው ይናገራል መጽሐፍ ቅዱስ። መናፍስት ናቸው። አሁን ስለሱ አላጠናውም። ይሄ ስለንትን ይሄ ማነው አይኮኖግራፊ ምናምን በእርግጥ ስለማላውቀው ነገር ማውራት አልችልም። ግን ያው ትራዲሽናሊ በክርስቲያን ሃይማኖት ያው የሚሳሉት እንደዛ ነው። እና ይሄ በእምነት ላይ ትልቅ እንደ ጉድፍ አድርጌ ያለውም እንደው ክንፍ እንኳን ባይኖራቸው ለማለት ፈልጌ ነው። ክንፍ የሌላቸውን ክንፍ አላቸው ብሎ ማለት ያላዩትን በምናብ ነው የሳሉት ብለህ ስትል ክንፍ የሌለውን ክንፍ አለው ያላዩትን በምናብ ስለው በምናብ ለተሳለ ክንፍ ይኑሮ አይኑሮ ለማይታወቅ ሚካኤል ክንፍ አለው ደግሞ ማንም ያየው የለም ደግሞ በምናብ ነው የተሳለው ብሎ ለሚለው ለዚህ ታዲያ መስገድ ወደዚህ ስዕል ዞሮ መጸለይ ተገቢ ነው ብለህ ትላለህ ወንድማችን? አሁን ምናብ የሚለው ነገር ወንድሜ ምናብ የሚለው እንደ በመጥፎ ዋቴው ምናብ ማለት እንግዲህ ሀሳባዊ ማለት ነው አይደል? ሀሳባዊ ማለት ነው። ምንም ጥርጥር ሀሳባዊ የሰው አይምሮ ጨምቆ ያወጣ ትክክል። እሺ ይሄ ሰይጣን ነው አይደል? እንግዲህ ሰይጣን ያደርጉት አሁን ጥቁር አድርገው መሳላቸውን እኔ አልደግፈውም። ይቅርታ አድርግልኝና ቀይ መሆን ነበር ምላው ሰይጣን ብርሃን መልአክን ይመስላል ይላል መጽሐፍ ቅዱሱ። ጥቁሩ ሀገር እንደዚህ አይሳልም። አሁን እኛ ሀገር ኦልድ ቤተክርስቲያኖች ላይ ይሄ አዳዲስ የመጡ ስዕሎች ናቸው እና እንደዚህ ኢንትሮድ ያደረጉ ስዕሎች አሉ ብዬ አስባለሁ። ግን ስለዚህ ይሄ የተረገጠው ሰይጣን ነው እንግዲህ ምስሉ አገላለጹ ሰይጣን ነው። አገላለጹ ግን ሰይጣን አይደለም። ይሄ የሆነ ሰውዬ ነው። የሆኑ ሰዎች ተጣልተው እርስ በርስ ሲበሻሸቁ የተሳለ ስዕል ነው ተብሎ የሆነ መረጃ አምጥቶ አንድ ሰው ቢነግረህ ምን ብለህ ትላለህ? አሁን ትኩረት የምሰጠው ምስሉን ነው። ምስሉ መልእክቱን ነው። መልእክቱ ለእኔ ትልቁ ምስሉ ራሱ ይሄ ምስሉ የሁለቱም ይሄ ሚካኤል ነው ብለህ ያልከውን ይሄ ደግሞ ሰይጣን ነው ብለህ ያልከውን ይሄም ሰይጣን አይደለም፣ ይሄም ሚካኤል የተባለው ሚካኤል አይደለም። የሆኑ ሁለት ሰዎች በነገር ተጠማምደው አንደኛውን ለማብሸቅ ብሎ እንደዚህ የተሳለ ስዕል ነው ብለው ቢሉ ምን ትላለህ? መብትህ ነው። መብቱ ነው እንደዛ ብሎ የማሰብ። ቤተክርስቲያኒቱስ እንደዛ ብላ ብትል ምን ትላለህ? ቤተክርስቲያኗ እንደዛ አትልም ማለት እንደዛ አትልም። ቤተክርስቲያኒቱ አትልም ብትል ግን ቤተክርስቲያኒቱም መብቷ ነው ብለህ እንደማትል ትላለህ። ለሜላ ልስጠው። ሜላ ይህንን ስዕል ቤተክርስቲያኒቱ ምን እንዳለች ረጋጩና ተረጋጩ ማን እንደሆኑ ቤተክርስቲያኒቱ ኦርቶዶክስ ያለችውን አሳየን። ሜላ ትልቁ ላይ ሆነና ከፈለክ በቃልህ ዳጊ ጋ ነው ያለው። ለምሻ የኔን አውርዶብኛል።
ዳጊ መግባት የሚችል ሰው አለ? ከሌለ ትንሽ አንድ ደቂቃ በኋላ ላሳያችሁ እችላለሁ። መግባት የሚችል ሰው አለ እኔ ጋር? እሺ አለ። ልጄ ስልኬን ስለያዘው ብዬ ነው። እኔ ጋር ብትገቡ አለ ኤርሚዬ። እኔ እመራሃለሁ። ቪዲዮ ከከፈትክ እመራሃለሁ። አንደኛውን ስልኬን ለልጄ ስልሰጠኝ። ኦኬ እሺ። እኔ ላይ ገባና ወደ ታች ስትሄድ ዶክተር ዘበነ ያለበት ትልቁ ላይ አርጉኝ። ትልቁ ላይ አርጉኝ። ወደ ታች በጣም ትሄዳለህ፣ ከኮንሰርቱ በፊት ማለት ነው። እሺ እሺ ወንድምነት አንድ ማስታወቂያ ወገኖች ታፕታፕና ሼር ኮፒ ሊንክ ይደረግ። ጸጋ ይብዛላችሁ ያላችሁ ወገኖች አብረን እናገልግል። በደንብ ሼር በደንብ ኮፒ ሊንክ ይደረግ። ምናልባት ታፕታፑን 1 ሚሊዮን እናስጠጋው። ተባረኩ። ጸጋ ይብዛላችሁ። ቴንክ ዩ ጋይስ። እሺ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ይሄ ነው አይደል? ዳጊ ደግሞ እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ ይሄ በየገዳም የሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። እዚህ ጋር እንደምታየው የሚካኤል ስዕል አለ እና የዚህ ሚካኤል ስዕል ታሪካዊ ዳራ ምን ይመስላል? ማን ነው የሳለው? ለምን ተሳለ? እንግዲህ ስዕሉ የሚወክለው ከላይ ሚካኤል አለ፣ ከታች ሴጣን አለ ተብሎ ነው። እንግዲህ እንደዚህ አይነት ስዕላቶች በኦርቶዶክስ ቤተክርስቲያን በሰፊው ነው ያሉት። ሰዎች ይገዟቸዋል፣ ይሳለሙታል፣ ይሰግዱለታል፣ ይስሙታል፣ ጸሎት ይደረግለታል። ስለተስለው የሚያስገቡት ነው እና ይህ ስዕል በኦርቶዶክስ ቤተክርስቲያን በጣም ፌመስ ስዕል ነው። መዝሙሮች ላይ እናየዋለን፣ ይደረጋል። እና ይህን ስዕል በተመለከተ ከራሷ ከኦርቶዶክስ ቤተክርስቲያን መምህራንና ቤተክርስቲያኒቷ ሰዓሊ ከሆነ ሰው እስቲ ይህን ስዕል በተመለከተ ምን ይላሉ የሚለውን ነገር ሰምተን እንመለስ። የእመቤታችን ቤተክርስቲያን ሳንታ ማሪያ ልብ በል ወንድማችን ጠንክር። አሁን እነዚህ የሚናገሩት የኦርቶዶክስ እምነት ተከታይ የሆኑ መምህራን ናቸው። ሳንታ ማሪያ ብሎ የሚለው ሰው ማለት ነው። ቀጥሎ ያለውን ስማው። ዴላ ኮንስቲዮኒ ይባላል ቦታው። ጣሊያን ውስጥ የሚገኝ ነው። በሮም የሚገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስዕል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው። እና የጊዮዶሬኒ ፓትሮን ወይም የሚያስለው አካል ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። ያው የጣሊያን ስም ነው። ካርዲናል ካርዲናል ከሌላ ካርዲናል ጋር ተጣሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል። ፖፓቸው ሁሉ ይሆን እና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምንም የታወቀ ነው። ሰርች ማድረግ ይችላል። ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ከጊዮዶሬኒ ጋር ጸብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኛል። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል? ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂ ፓንፊሊጂን አስቀመጠ። የተጣለውን ሰው ፎቶን ራሱ በቃ ራሱ ቁጭ አደረገው እና እንደውም ምን ይላል? ሰው ሁሉ ጠየቀው በኋላ ኧረ አንተ ሰውዬ ይሄ እኮ ፓንፊሊጂን መሰለ ጳጳሱ መሰለ ነው ሲሉት ምን አለ? ለተጠየቀው ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአእምሮዬ ምናብ ነው የሳልኩት አለ። መልአኩን ሰይጣንን ግን በተደጋጋሚ አይቼዋለሁ።
በጥንቃቄ አለ። የሚደንቅ ነው። በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋል። የተጣለውን ሰው ማለት። ስለዚህ እየሰራ እያረመ ነው ራሱ ሰው የተሰራ። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው። እና ያው ወንድማችን ሰማህ አይደል? ሰማህ እርሜ። አቤት ዳኒ። ባጭሩ ሚካኤል የሆነ ሴትዮ ነው እየታሰበ፣ ቆንጆ ሴት እየታሰበ ነው የተሳለው። በምናብ ራሱ የተሳለው። አንከረን አውራው በዛው እኔ ሚጥራር ያ እሺ፣ በምናብ የተሳለው ሚካኤል የሆነ ሴትዮ እየታሰበ ነው የተሳለው። ቆንጆ ሴት አስቦ ነው ሰውየው የሳለው። ዛሬ ኦርቶዶክሳውያኖች የምትሰግዱለት ስዕል የሆነ ሴትዮን እየታሰበ የተሳለ የአንድ ሰውዬ ፈጠራ ነው። በምናብ መልአክ እንኳን የታሰበ የተሳለ ስዕል አይደለም። እና ወንድማችን ባጭሩ ይሄ ስዕል አንተ ዛሬ የምትሟገትለት ስዕል እኔ አይደለሁም ራሱ ቤተክርስቲያን ራሱ ትክክለኛ ስዕል አይደለም። ጭናቸው እየታየ መላእክቶች ሊሳሉ አይገባም። እንኳን መላእክቶች ሰዎች ራሱ በዚህ መልኩ መሳል የለባቸውም ብላ ውድቅ ያደረገችው ነው። አሁን ትግል የገጠምነው ምንድነው መሰለህ? እኛና ቤተክርስቲያን አንተን እየሞገትንህ ነው። አንተ ደግሞ ለስዕሉ እየተሟገትክ ነው። አሁን ገባህ አይደል? ማለት ነው እየተሟገትኩ አይደለም። አልሰማኸኝም ማለት ነው። ቀደም ለምናባዊ ስዕል ለስዕል ብቻ ሳይሆን ለምናባዊ ስዕልም ደግሞ ምናባዊ ስዕል ይኸውልህ መሰለህ፣ ስዕል እኔ የማምነው ልንገርህ፣ ስዕል መጀመሪያ የተጀመረው ለማስተማሪያ ነው። እሺ እኔ እንደዛ ነው የማምነው። እንግዲህ አብዛኛው ኦርቶዶክስም እንደዚህ ነው። ስዕል የሚሳለው ለማስተማሪያ ነው። የተጀመረውም ከታኮምብ ውስጥ ነው። ከታኮምብ ማለት የሮማ ግን አንተ ማስተማሪያ አይደለም። አንተ ቤት ግን ማስተማሪያ አይደለም። ወዳጅ ሌላ ታሪክ ውስጥ እናንገባ ብዬ ነው። የስዕል አጀማመር አመጣጥ ምናምን ውስጥ ከሄድን ይረዝማል ብዬ ነው። እሺ ግን አጠር አድርገው ሀሳባችን ላይ እናውራ። አንተ እየተማርክበት ቢሆን ጥሩ ነበር። አንተ እየሰገድክለት ነው። ገባ? ማስተማሪያ እንኳን ብታደርገው ከኛ ጋር ሼር እናደርግ ነበር ይህን ሀሳብ። እሺ ሀሳብን አጠር አድርገህ ጨርስ። ስዕል የኔን እምነት ነው የምነግርህ። ስለ ስዕል እየተከራከርኩ አይደለም። ስዕል ለእኔ ማስተማሪያ ምስል ነው። ምስል ማለት እንግዲህ አኪሬት ፎቶግራፍ አይደለም፣ ቅድም እንዳልኩት ማለት ነው። ስዕል አንድ ሰው በመናብ በሀሳቡ በመሰሉ የሚስለው ስዕል ነው ብያለሁ ቅድም። ያ ማለት ኮንክሪት የዛ ቅዱስ ሚካኤል ፎቶግራፍ ነው እያልኩኝ አይደለም። ማናችንም እንደዛ ብለን አይደለም የምናምነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚካኤል ስዕል ራስ እዚህ ላይ ሳይተዋል። የተለያየ አይነት ይሳላል። በድሮም ጊዜ የሚሳሉ አሉ፣ አዲስ የመጡ እንደዚህ ነገሮች አሉ። ከውጭም ደግሞ ኢንትሮድ አድርገው እየገቡ አሉ። የስዕል አመጣጥ ለማስተማሪያ ካታኮምብ ውስጥ ነው የተሳለው። ያው የሮማ ገዢዎች ክርስትና ለማጥፋት ሲሉ በዋሻ ክርስቲያኖች። በጣም ይቅርታ ስላቋረጥኩ ጠንከር። ስለ ስዕል አመጣጥ አሁን ማውራት አንፈልግም። ለምን መሰለህ? አልቻልክም ከበደ እንዴ? ከብዶ ሊሆን ይችላል ምናልባት። አሁን የስዕል አመጣጥ አካሄድ ሳይሆን የምፈልገው ቆይ ወዳጅ፣ ሰውን ለማደንቆር አይደለም ለመማማር ከሆነ እኔ እያደነቆርከኝ እንዳልሆነ ነው የማውቀው። አንተ እያደነቆርከኝ አይደለም፣ ግን ከሀሳብ ውጭ እያወራህ እንትን ይሁንልሽ። ዝም ብለህ ርዕሱ ላይ እናውራ ነው የምልህ። ሰሚው ይታዘባሃል። ቪዲዮ የከፈትልህ ወንድሜ አንዴ ስማኝ። ጥሩ ነበርክ እስካሁን። ከዚህም በኋላ እንደዛ እንደምትቀጥል እርግጠኛ ነኝ። እኔ እያደነቆርከኝ እንደሆነ አይደለም የተሰማኝ፣ ከርዕሱ ውጭ እያወራህ ነው ነው ያልኩት። አደናቋሪ ሰው እንዳልሆንኩ ታስታውቃለህ። ግን አንድ ረጋ ብለህ አዳምጠኝ። ቪዲዮውን የከፈትንበት ምክንያት ምንድን ነው ነው? ከርዕስ ውጭ ካወራን ብዙ ስለ ስዕል የሚወሩ ሀሳቦች አሉ። ቪዲዮውን የከፈትንበት ምክንያት ቤተክርስቲያንህ ይሄ ሰው የሰራው ስዕል ነው። አንድ ሰው ሰውን አስቦ ሰይጣንን ከተጣላውን የሆነ ሰው አስቦ የሳለው ስዕል ነው ብላለች። ሰውየው አስተማሪ መልእክት ነው ያስተላለፈው። ጌታ እባክህ አንዴ ቪዲዮውን የከፈትንበትን ሀሳብ ላስታውስ። ኤርሚያስ ወደ ቪዲዮ ሄደበት ምክንያት እሺ ቪዲዮን የከፈትንበት ምክንያት እንዲህ ነው ሲልህ፣ አይ ቤተክርስቲያን ብትልስ የሆነ ሰው ቢልስ አለ አልቀበለውም አልክ። ቤተክርስቲያን ብትልስ ሲልህ አላለችም አልክ። አሁን ቤተክርስቲያን አይደለም ስዕሉን በዚህ መልኩ ሰው እንኳን መሳል የለበትም ብለህ በፍትሐ ነገሥት ላይ አስቀምጣለች። አላለችም ያልኩት እኮ ተቀበል፣ ይሄ ስዕል የሚካኤል ነው ብለህ በግድ ተቀበል አላለችም ነው ያልኩት። አልሰማኸኝ ይሆናል። በቤተክርስቲያን ሚካኤል ነው ብላ ጉሮሮ ላይ ከተተች ቤተክርስቲያን የለችም። ስለዚህ የሚካኤል ስዕል አይደለም ማለት ነው። ይሄ ሚካኤል ነው እንካ የግድ ይሄ እኮ በር ላይ የሚሸጥ ነው ቤተክርስቲያን በር ላይ። ስለዚህ ይሄ ሚካኤል ስዕል ነው አይደለም? ይሸጣል። ሚካኤል ስዕል ነው አይደለም? ምስል ነው። ትቀበለዋለህ አንተ የሚካኤል ምስል ነው በሚል? እኔ ቅድም ነገርኩ ችግር አለኝ። ይሄ ፒክቸር ላይ ለመሰለ ነጭ ነው፣ ከሳጭ ደግሞ ጥቁር ነው ያለው እና እኔ ይህንን ፒክቸር አልቀበለውም፣ ግን ሀሳቡን እቀበለዋለሁ። ለመሰል ቅዱስ ሚካኤል
ለሙሴ ስጋ ተከራከረ ይላል። ከሴጣን ጋርም ጦርነት ውስጥ እንደገባ መጽሐፍ ቅዱስ። ይሄ ምስል ነጭ ስለሆነ አትቀበለውም። የመልአኩ መልክ ነጭ ስለሆነ እኔ ፐርሰናሊ አልቀበለውም። ልንገርህ፣ እኔ አልቀበለውም ፐርሰናሊ። አንተ የምትቀበለው የሚካኤል ስዕል ነጭ ያልሆነ ልትሰጠን ልታሳየን ትችላለህ? አንተ አሁን ነጭ የሆነ የመልአክ ስዕል አትቀበልም። ነጭ ያልሆነ የምትቀበለው ሳሉ አሉ ገጠር ቤተክርስቲያን ውስጥ ወይም ኦልድ ቤተክርስቲያኖች ውስጥ ልታገኛቸው ትችላለህ። ስለዚህ ይህን ምስል ክብ ፊት ያላቸው ምናምን አሉ። ወደ ጥሩ ነው። ስለዚህ በሀሳብ በምናብ ተሳለ ያልከው ስዕል ይሄኛውን ስዕል አትቀበለውም። አንተ በሀሳብ በምናብ የተሳለ የምትቀበለውን የሚካኤል ስዕል ልታሳየን ትችላለህ። ስዕሉን ስታሳየን አብረህ ምን ታደርጋለህ መሰለህ? ያንን ስዕል ነው ብለው ገባ በምናባቸው ስለው ይሰግዱለት የነበሩ ሹር ሊያደርግልሽ ያሉ። ግን አንድ ነገር እንድትረዳ የምፈልገው ስዕል ዶግማቲክ አይደለም። እናንተ ጋር ዶግማ ነው። እኔ ጌታ አሳያለሁ፣ ዶግማ መሆኑን አሳያለሁ። ዶግማ መሆኑን አሳያለሁ። አሁን ርዕስ አንቀይርማ። እኔ ችግር መሰለህ እዚህ ምዛም አንዘልም። የማይቀየር ነገር ነው የማትቀይሩት ነው። አሁን ርዕስ እኔ ሊያስቀይር አሁን አንተ እየተቀየርክብኝ ነው። ዶግማው ሳይሆን አንተ እየተቀየርክ። ስለዚህ ይህንን ስዕል አትቀበለውም ማለት ነው። አንተ ስለዚህ ስዕል የማትቀበለው ከሆነ አንተ የምትቀበለው ስዕል የትኛው ነው? ከስዕል ውጭ አላወራም። አሁን ዶግማ ምናምን ሌሎች ሀሳብ ላይ አይደለም። ዶግማቲክ ማለት የማይቀየር ፕሪንሲፕል ማለት። ስለዚህ አንተ የምትቀበለውን ስዕል አሳየኝ። እኔ ግድ እኮ ስዕል ማውጣት የለብኝም። ነገርኩህ እኮ በግልጽ ስዕል። ስለዚህ ይህን ስዕል አትቀበለውም ባጭሩ። በዛሬ ርዕሳችን መሰረት ይህን ምስል አትቀበለውም። የምትቀበለውም የሚካኤል ስዕል የለህም ልታሳየው የምትችለው ይህን እቀበለዋለሁ ብለህ። ምክንያቱም ካሳየህ ምን አይነት ችግር ሊፈጠር መሰለህ? የፈለግከውን ስዕል ብታመጣ አብረን ማስረጃዎችን እንጠይቃለን። መጽሐፍ ቅዱሳዊ ማስረጃዎችን እንጠይቃለን። ታሪካዊ ማስረጃዎችን እንጠይቃለን። የቱ አባት አሁን ላሳየኝ ስዕል ሰገደ እልሃለሁኝ፣ የቱ ሐዋርያ ሰገደ እልሃለሁኝ። አይ ብዙ ጣጣ ይመጣባል። ስዕል የማታሳየኝ ለዚህ ነው። እኔ ግን አሳይቼ ከቤተ ክርስቲያን ጋር የተወገዘ ምስል አሳይቻለሁ። ዛሬም ግን የአንተ ቤተ እምነት ውስጥ በር ላይ ሳይሆን ውስጥ የሚሸጥ በንዋየ ቅድሳት ውስጥ የሚሸጡ ምስሎች ናቸው እነዚህ ምስሎች፣ ቤተክርስቲያኒቷ ብታወግዘው። ስለዚህ አጭሩ ውይይት ምንድን ነው የሚሆነው መሰለህ? አንተ የምትቀበለው በማትቀበለው አነዋል የምትቀበለው ምስል አሳየን። ለምን እንደተቀበልከው ማስረጃዎችን እንዲህ አይነት መጽሐፍ ቅዱሳዊ ድጋፍ ስላለው፣ እንዲህ አይነት የሐዋርያት ትምህርት፣ እንዲህ አይነት የአባቶች ድጋፍ ስላለው ብለህ አሳየን። ስለዚህ ይሄ ሰለጠነ ውይይት ይሆናል ማለት ነው። በመረጃ የተደገፈ ፕላስ ደግሞ አንተ የምትቀበለው ይሆናል። በማትቀበለው ጊዜ መፍጨት ስለሌለብን ነው። ለጊዜው ግን ኤርሚ ጥያቄ ልጠይቅህ። መረጃ መጣበትን ኤርሚ አንዴ እናጠቃለው። ቆይ እኔ ጌታ አንዴ እናጠቃለው። ኤርሚያስ ወደዚህ ቪዲዮ ሄደለም ሳለውን ላስት ሰፐር የሚለውን ፒክቸር ትቀበላለህ? ቆይ እኔ ጌታ አንዴ ስማኝ እንጨርሰው። ኤርሚያስ ወደዚህ ስዕል ሄደበት ለምንድን ነው መሰለ? ብዙ ነገሮች እንዳነካካ ብዬ ነው። ወደዚህ ስዕል ሄደው ምንድን ነው አንድ ሰው ቢልህ ትቀበላለህ ያለ አልቀበልም አልክ። ቤተክርስቲያንስ ብትል ሲልህ ቤተክርስቲያን አላለችም አልክ። ይኸው ቤተክርስቲያን እንዳለች ወይም እንደማትቀበል ቤተክርስቲያን የሚካኤል ስዕል ተብሎ ለዘመናት ሲሰገድለት የነበረው ስዕል ውድቅ ሆኗል ማለት ነው። አይደለም እሱ በጠቅላላ ነጭ የተባለ ስዕል አውጡ እያለ ነው ዶክተር። እንግዲህ ተቀበለው አልተቀበለውም አላውቅም። ምናልባት አንተም ያለውን እቀበለዋለሁ። ስለዚህ የነጭ ስዕሎች በጠቅላላ አትቀበልም ማለት ነው? አልቀበልም። ይሄ ከነጭ የመጣ ስዕል አልቀበልም። አንደኛ ስዕሉን አየህ እንደ እንትን አላየውም። አንተ እንደምታስበኝ አይደለም ስዕሉን የማየው። በቃ የነጭ ስዕሎች እንደምንም ላስብህ፣ አንተ የነጭ ስዕሎችን በጠቅላላ አትቀበልም። ስለዚህ ምን ታደርግልኛለህ? ጥሩ ውይይት እንዲሆን ሰው እንዲማርበት ያንተን ፈለግ ምናልባት የሚከተሉ ሰዎች ይኖራሉ። ስለዚህ የምንቀበለው ቤተክርስቲያኒቷ የምትቀበለው ስዕል ይሄ ነው። ምክንያቴ ደግሞ መጽሐፍ ቅዱሳዊ ምክንያት ይሄ ነው። የሚደግፈኝ ትምህርት አለ፣ የሚደግፈኝ ጥቅስ አለ ካልክ እባክህ አንድ ምስል አሳየንና የሚካኤል የምትቀበለው ስዕል ጥሩ ውይይት አድርገን እንለያይ። ስለዚህ ለአንተ ድል ውስጥ በትልቁ ላድርግና በጣም ባዛር የማያደርገኝ ሰብጀክት ስለሆነ ስዕልም የለኝም። ቱ ቢሆን መሰለኝ ሊስት የሚያስጨንቅ ህዝቡንም ኦርቶዶክሱንም የማያስጨንቀው ሰብጀክት ነው። ቱ ቢሆን እንደ እምነት ምሰሶም አድርገን የማናየው ከዳኒ ጋር ትቀጥላላችሁ። ምን ያህል ከማስጨነቅ አልፎ ድህነትን የሚወስን መልአክ እንደሆነ ድህነትን የሚወስድ ስዕል እንደሆነ አሳያለሁ። ካልጨነቀ እኔ እንድትጨንቅ አልፈልግም። አለመጨነቅህን ወደጀዋለሁ። አሁንም ወደፊትም አትጨነቅ። ለኤርሚያስም ነገርኩት። ስለዚህ በዛሬው ውይይታችን ቤቱን በከፈትንበት መሰረት ምድር ሁሉ በራች ይላል። ከክብሩ በተነሳ ምድር ሁሉ አሁን ምን ታደርግ አንተ እጅ ላይ ያለ የሚካኤል ስዕል የለም ማለት ነው። ትቀበላለህ አንተ። ስለዚህ ይሄኛውን ጥያቄ ዘግተናል ጨርሰናል ማለት ነው። ምድሪቱ ሁሉ በራች ይላል። ትቀበላለህ። ስለዚህ እጅህ ላይ ዛሬ ርዕስ አድርገን በገባ ነው የሚካኤል ጉዳይ መሰረት የምትቀበለው ስዕልም የለህም፣ ያሉትንም አትቀበልም። ልታሳይ የምትደፍረውም ቅዱስ ሚካኤል ስለ ሙሴ ስጋ ተከራከረ ይላል። ይህን ትቀበላለህ? ስለዚህ አሁን የሚፈልገው ሌሎች ሀሳቦች ላይ ማውራት ነው ወንድማችን ማለት ነው።
ስለዚህ ወደ ሌሎች ሀሳቦች ሆነ ወንድሞች ጋር ነው ትኩረት መስጠት የሚፈልገው። አዎ የነገርኩህ ሜሴጅ ላይ ነው። ሜሴጁን አይደል መጀመሪያ አንተ ስዕል ሳይኖር ሜሴጁ ምን ይኖረዋል? መጀመሪያ ምስሉ ሳይኖር ይሄንን ህዝብ የማትኖር እስከመቼ ነው ብሎ ጠየቀ። አንተ ሜሴጁን ለምን ትላለህ? ሜሴጁ የሚኖረው ምስሉ ሲኖርህ ነው አይደል? አንተ እኮ ሜሴጁም የለህም እኮ ምስሉም የለህም። ሜሴጁን ነው የመላእክትን ሜሴጅ ነው ቀርኩ። ምስሉ አለህ የለህም? የሚካኤል ምስል አለ? መለስኩልህ ጥያቄ አንተ ለምን መልስ? የሚካኤል ምስል አለ የለህም? ወዳጄ የሚካኤል ምስል አለ የለህም? ምን አስጨነቀ እሱ? እኔ አልጨነቅም። አንተ ነው የምትጨነቀው። አንተ ነው የምትሰግድለት። አንተ ነው የምትሰግድለት። አንተ ነው እንኳን አብሮ አደረሰን ያልካችን ፋሚሊ መላእክት ያደርሳል ብለህ የምታስበው አንተ ነህ። ቤቴ ካለህ ለምን ማሳየት ያፈራኸው? እኛ የምታፍሩበት ዘመን መጣ ማለት ነው። አልገባኝም። እኔ ጌታ እንደዚህ ካፈራችሁበት ጥሩ ነው። እኛ እኮ ለምን አፈራችሁበትም ብለን አንጣለን። አስጨነቃለኝ ካፈርም አለበት። ውይይት ላይ ያለ ነው። ውይይት ላይ ያለ ነው። ማስረጃ ፈልጋለሁ። ሁሉም አለ። በቃ መላእክት የሰማይ ቤት በዛሬው ርዕስ መሰረት የሚካኤልን ምስል አውጣውና ወዳጅ እንደዚህ እናድርገው። ለምን ጥሩ ፍሬያማ ውይይት አይሆንም? የሆነ ምስል አውጣ ገባ። ማያስጨንቅህ ምስል ማለት የምትጨነቅበት ከሆነ ይቅርብ። ማያስጨንቅህ የሚካኤልን ምስል አውጣና አያስጨንቀኝም ስላል ይሄኛው ምስሉ አያስጨንቅህ። ቤቴ አይደለሁም እና ሳወራ ቤቴ አይደለሁም። በቃ ከብዙ ሶሻል ሚዲያዎች ላይ መውጣት ትችላለህ። ከብዙ ማህበራዊ ገጾች ላይ መውጣት ትችላለህ። መቼም አንተ ብቻ አይደለም ያን ስዕል የሳልከው የምትቀበለው። አንተ እጅ ብቻ ላይ አይገኝም አይደል ያ ምስል? ወይ ደግሞ ለብቻ ራስህ ያሳልከው ከሆነ አላውቅም። በቃ እዚህ ውስጥ ላለመሸነፍ ፖይንት ላይ ለምን እንሸነፋለን? እንማማር እንጂ ወዳጅ። አንተ እኮ ልትሸናነፍ አይደለም የመጣኸው፣ ለውይይት ነው የመጣኸው አይደል እንዴ? ሌሎች የሚያዳምጡ ሰዎች እንዲማሩበት ሆኖ ነገር እንግባና ወንድሜ ኮሮ የሆነው ነገር ምንድነው መሰለ? ኮሮ የሆነው ነገር መሰለ በምናብ የሚሳሉ ስዕሎች ሰዎች ሊሰግዱላቸው አይገቡም። ምክንያቱም ምናብ ውስጥ ያለውን አንተ ሰውዬው አታውቅም። አንተ ተስሎ እጅ ላይ መድረሱ ነው እንጂ የምታየው ሴት አስበው የሳለው ስዕል ነው እጅ ላይ ያለው ስዕል ገባ። ምናልባት አንተ እጅ ላይ ደግሞ ያለው የሆነች አሮጊት የሆነ ሽማግሌ አስበው የተሳለ ሊሆን ይችላል። ስለዚህ ዛሬ ምን ንገረኝ። ቆይ ጌታ አንዴ ልንገርህ። ወደ ሌላ ዳይቨርት ብታደርግ አልሄድልም። እኔን ስለማታውቀኝ ሊሆን ይችላል። ስለመረዳት ነው። አይ 47,000 ናቸው። የትኛው ጥሩ እይት እንዲሆን ሚዩት ላድርግ። አታንሳው። እሺ ሚዩቱን አንድ ጊዜ ሚዩቱን አንዴ ሚዩቱን አታንሳው። የእኔ ጌታ ዲኖሚኔሽን ተናገር። አተፋ ትልቅ ሰው ከሆንክ ይፈር አላስወርድም፣ ግን ሚዩት አድርገውና እናውራ በዛሬው ርዕስ ማለት ነው። አልቀይርልህም ሌላ ስለማልቀይርልህ ስዕሉ ላይ ምስሉ ላይ ማውራት ትፈልጋለህ አትፈልግም? ኖ ቆይ ፕሊዝ እንዴ አንተ ትልቅ ሰው አይደለ እንዴ? እስካሁን ተደማምጣችሁ ነው የምታወሩት። እዚህ እኮ የተሰበሰበ ህዝብ እኮ እየሰማኝ አይደለም። ኦይ ወንድማችን ጠንክር ፕሊዝ። ድምፅህን ስንሰማው እርጋታ ያለህ ሰው ነህ። ቅድምም እኮ አለህ እኔ ምንም አልረበሽከኝም ስታወራ፣ እኔም አንተን አልረበሽኩም ልረብሽ አልፈልግም አለ። ስለዚህ ሁለታችሁም ትልቅ ሰዎች ናችሁ። እዚህ ቁጭ ብሎ የሚሰማ ሰው 450 ሰው እዚህ ፊት ለፊት ላይ ይሰማል። ቢሃይንድ ደግሞ ተደብቆ የሚሰማ ሰው አለ። እና ይሄ እዚህ የምትነጋገሩት ነገር ዩቲዩብ ላይ ይቀመጣል። ትውልድ ነው የሚሰማው። ጠንክሮ ወንድማችን እዚህ ከመጣህ አይቀር ዛሬ ርዕስ ያደረግነው የሚካኤል ዓመታዊ ክብረ በዓል የምታከብሩትን እሱን በተመለከተ ሚካኤል የእግዚአብሔር መልአክ መሆኑን እኛ እናውቃለን። ይሄ ግን እናንተ የምትሉትና በስዕል ላይ ተገለጠ ብላችሁት የምትሉትን ግን አናውቅም። አንተም እንኳን ራሱ አታውቀውም። በምናምን ነው የተፈጠረው ነው ብላ ያልከው ለዛ ስዕል ማስተማሪያ ነው ከተኮምቦ ነው የጀመረው። እሱን መቼኛ አጣኑ እኛ አላጣኑም እሱንም ማለት ነው። ግን እናንተ ቤት ከማስተማሪያነት አልፎ ስግደት ታረጉላቸዋላችሁ፣ መስዋዕት ትሰውላቸዋላችሁ፣ ዕጣን ታጥኑላቸዋላችሁ፣ ዝማሬ ትዘምሩላቸዋላችሁ፣ ጸሎት ታቀርቡላቸዋላችሁ። በዚህ ጉዳይ ነው እየተነጋገርን ያለው። ፕሮቮክስ አትደራረጉ። ከዳጊዬ ጋር ቀጥሉ። ወንድማችን ጠንክር፣ ቅድም በገባበት ማለት ነው። አያፍንህም። አንተ የምትናገረውን በመረጃ ላይ ያስደግፈ ተናገር። እኛንም ጠይቀን ራሱ ዳጊንም ጠይቀው እኛንም ጠይቀን እኛም በማስረጃ ላይ ያስደግፈን እናገራለን። እና ርዕሱ ዳይቨርት ባይሆን በጣም ደስ ይለናል። ቴንኪዩ ዳጊ ቀጥሉ። እሺ ስለዚህ የሚካኤል ምስል ላይ ነው እያወራን ያለ ነው። ለስዕሉ እንግዲህ ይሰገዳል። ስዕሉ በምናብ እንደታሰበ ታስቦ እንደተሳለ ይታመናል። ወንድማችን ጋር ይህን ያህል ጥሩ መተናል። ከዛም አልፎ ወንድማችን ስዕሉ ብዙም እንደማይጨንቀው ነግሮናል። ይሄም በጣም የሚበረታታ ባህሪ ነው። ቀጥል። አሁን እኛ የምንፈልገው ስለ የትኛው ግን ሚካኤል ነው እያወራን ያለ ነው? ስለ የትኛው ምስል ነው እያወራን ያለ ነው? አንድ ፔጅ ላይ መሆን አለብን። እናንተ ሌሎች እያደመጡን ስለሆነ ምናልባት አንተ የሆነ ምስል እያሰብክ እኔ የሆነ ምስል እያሰብኩ እንዳይሆን ስለ የትኛው ምስል ነው እያወራን ያለ ነው?
ቤተክርስቲያኒቷ ስላወገዘችው ምስል ነው የተከራከረው ሚካኤል። እሺ አሳየኝ እሱን ስዕል። ስለ ሙሴ ስጋ የተከራከረው ሚካኤልን አታውቀውም? አሳየኛ። ስለ ምስል ነው እያወራን ያለ ነው። ነገሩ የስዕል ችሎታ ቢኖረኝ ሲከራከር ስዬ መምጣት እችላለሁ። ስለ ሙሴ ስጋ አልተሳለም ሲከራከር ማለት ነው። ሲከራከር ችግር ይኖርሃል እዛ ላይ ተስሎ ቢመጣ። ስለዚህ የተሳለ ስዕል የለም የሚችል ማለት ነው። ማስተማሪያ ነው እንዳልኩ፣ ስዕል ማስተማሪያ ነው። አሁን ኤርሚያስ እንደዚህ እናድርግ። አንተም ጠይቀኝ እኔም ልጠይቅ። አሁን ምስል ላይ ብቻ ነው የተሰቀለበት ምስል የምታየው አይደለ?